አላህ አንድ ነው፣ ተመሳሳይ ነው የሚሆነው። ስለዚህ ቋንቋውን ማያካትት ከሆነ ቋንቋው ፍጡር ከሆነ በአማርኛም በእንግሊዝኛም በኦሮምኛም በትግርኛም ብትለው ተመሳሳይ ነው የሚሆነው። መልእክቱ ነው ፍጡር ያልሆነው እያልክ ነው፣ ቃሉ ሳይሆን። መልእክቱ ከሆነ ደግሞ አላህ አንድ ነው በአማርኛም በእንግሊዝኛም በኦሮምኛም በትግርኛም በአረብኛም ልዩነት አይኖረው። አሌስ ቋንቋውን ያካትታል ካልክ ግን አረብኛው ሲሆን ነው ፍጡር መሆነው ካልክ ምን ይሆናል ማለት ነው? እነኛዎቹ ፍጡር የሆኑና አረብኛውም ቋንቋውም ጭምር ፍጡር አይደለም ማለት ነው። ለምሳሌ ውሻ ለማለት ከልብ ቢለው አረብኛው ቁርአን ውስጥ አለ። በአማርኛው ውሻ በአረብኛ ውሻ ብትለው ውሻ ውሻ ነው። አይ አረብኛ ላይ ሲሆን ነው እቺ ቃል ፍጡር ማክቶ ነው ካልክ ስለዚህ አረብኛውንም አካተሃል። አሁን ለምሳሌ ቁል ሁወ አላሁ አሐድ ይላል አይደል? አላህ ስብሐነሁ ወተዓላ ምንድነው ብለህ የምትረጎመው? ይሄ አላህ አንድ ነው አይደል? በል አላህ አንድ ነው። አዎ በል ቁል። አረበኛው ግን አሐድ የሚለው ዩኒክ ዋን ነው። ዩኒክ ዋን ማለት አንድ ማለት ነቲንግ ላይክ ሂም። በቃ ዩኒክ ዋን ማለት ማተር ያደርጋል፣ አንዱ ነው ማለት ነው። ስለዚህ አሁን ቆይ፣ ስለዚህ ቅድም እንዳልኩ ነው። ለምሳሌ ከልብ የሚለው አረብኛው ቁርአን ውስጥ ፍጡር አይደለም ስትል ከልብ ነው ውሻ ነው። በአማርኛ ውሻ አልኩት። ምንድን ነው ልዩነቱ? አይ በአማርኛ ሲሆን ይሄ ፍጡር ነው፣ በአረብኛ ስትጠራው ግን ይህንን ውሻ ፍጡር አይደለም። ስለዚህ ቋንቋውን ኮንሲደር እያደረክ ነው ፍጡር አይደለም የምትለው። ቃሉን ነው እንጂ ቋንቋን አይደለም አልኩ። ቃሉ እኮ አለ ቋንቋ እኮ አይኖርም ወንድማችን። ቃሉ ከቋንቋ የአረበኛ ቋንቋ ሁሉ በዛ አይነት አንተ የምትለው ፍጡር ነው የምትለው ማለት ነው። ማለት የአረበኛ ተናጋሪዎች በጠቅላላ አሉ። ለምሳሌ እንደዛ ከሆነ እነሱን እንዴት ነው የምታስባቸው አንተ? እንዴት ነው የምታስባቸው ማለት ከአላህ ጋር እኩል እያደረግካቸው ነው የሚናገሩትን ቃል አንተ ነህ እኮ እንደዛ ብለህ የምትረዳቸው። ምክንያቱም ለምሳሌ ቁርአን ውስጥ ያሉ ቃላቶች ፍጡር አይደሉም ብለህ ነው የምታምነው አይደለ? ለምሳሌ በቁርአን ውስጥ የተጠቀሱት ቃላቶች ፍጡር አይደሉም ያላ ቃል ናቸው ብለህ ነው የምታምነው። እነኛን ቃላቶች ግን ሊትሬቸር ላይ ሊጠቀማቸው ሰንበዲ በአረብኛ ይችላል። ሊትሬቸር ላይ አረብኛውን እነኛን ቃላቶች ሲጠቀማቸው ፍጡር ናቸው ብላችሁ ትረዳላችሁ። ቁርአኑ ስታገኟቸው ደግሞ ለምሳሌ አሊፍ ላም የሚለውን ቁርአን ላይ ስታገኘው ይሄ አሊፍ ላም የሚለው ፍጡር አይደለም ብለህ ትረዳለህ። አንድ ሰው ግን የሆነ ግጥም እየጻፈ አሊፍ ላም ቢል ፍጡር ነው ብለህ ነው የምትረዳው። መጽሐፉ ላይ ደግሞ ይሄ እናንተ አረዳል። አላህ እሺ እንትን ልበልልህና ፍጡር አይደለም። መልካም። ስለዚህ ከባህሪው ነው። መልካም። እሺ የአላህን ባህሪ መቀየር ይቻላል? ማን ይቀይረዋል የአላህን ባህሪ? ስለዚህ ምንም መቀየር አይቻልም። አስቀድሞ የነበረ ነው፣ እንደዛው የሚቀጥል ነው አይደለ? የአላህ ባህሪ ማለት ምን ማለት ነው? ማለት ቃሉ የአላህ ቃል ፍጡር አይደለም ብለህ ተስማማን። ባህሪው ነው ብለህ ታምናለህ ነው አይደለም ብለህ ነው? ባህሪው ነው መናገር ነው ባህሪው። ቃሉ ግን የእሱ ነው። ኦኬ መናገርና ቃሉ ይለያል። መልካም። እሺ መናገሩ ባህሪው ነው። ቃሉስ ምንድን ነው? ቃሉስ የእሱ ነው፣ ፍጡር አይደለም። የእሱ ነው፣ የራሱ ነው። መልካም። መናገሩስ ፍጡር ነው አይደለም፣ ባህሪው ነው። መልካም። እሺ ከዚህ ጋር ተያይዞ ባህሪው ነው ፍጡር አይደለም። መልካም ተስማማው። እንደያ ከሆነ መለወጥም አይችልም ሊለወጥም አይችልም አይደለ? ዊች ሚንስ ፍጡራን ሊቀይሩት አይችሉም። የሱን ቃል ባህሪው ሊቀየር አይችልም። ኦልሬዲ አስቀድሞ ነበረ፣ ግዴታ ይሆናል አይደለ? የአላህን ቃል ሊለውጥ አይችልም ማንም ሰው። ምክንያቱም ለምሳሌ አላህ ስብሐነ ወተዓላ በእኔ ያመነ በብቸኝነት የመሰከረ በላኳቸው ሁሉ ነቢያቶች ያመነ ጀነት አስገባዋለሁ ብሎ ቃል ይገባል። ያን ቃል ማንም መጥቶ ሊሽር አይችልም። መልካም። ችግር የለውም። እሱ አሁን የአንተ ምርጫ ላይ የተጠጋ ነው። ማለትም
ካመንክ ያገነት ትገባለህ፣ ካላመንክ ደግሞ ጋነም ትገባለህ። ቺዝ ያንተ ምርጫ የሰጠ ነው። ገብተዋል አባባሌ? ያ ቃሉ ግን ማንም ሊቀይረው አይችልም። የእሱን ቃል ራይት፣ ያ የገባውን ቃል ማንም አለውጠውም። መልካም። በዚሁ መሰረት እስቲ ሱራ 108 አንዴ እንመልከተው። እስቲ አንዴ ቃል ክፈትልን። 108 ስንት? አንዴ ሄድና እሺ በቀራ ማንም ሰፍ አይት ነው 111 አንዴ እቀጥላለሁ። አንተ ጋር ቆይ ዋብያ። ኦኬ ቀደም ብለናል። ያለህን ቃል ማንም ሊቀይረው አይችልም ብለህናል፣ ተስማምተናል። እሱ ራሱ የእሱ ነው ብለህናል። አራማን ሚተርክ ኦኬ። እንደዛ ከሆነ ይህንን ቃል አቡላብ መቀየር ይችል ነበረ? አቡላብ ይህንን መቀየር ይችል ነበር? ተበት የዳ አቢ ለሃቢ ወተብ ተበት ያድን አቡላብ መቀየር ይችል ነበር? በምን ነው የሚቀየረው? ጽፎ ነው። ፕሊስ አራማን ሚተርክ ያላ ቃል እሱን የእሱ ነው። ስለዚህ ምንም ፍጡር ሊቀይረውም አይችልም፣ ሊለወጥም አይችልም፣ ፍጡርም አይደለም ብለህናል። ያላ ቃል ፍጡር ካልሆነ ማንም ሊቀይረውም አይችልም ከሆነ ፍጥረት ከነ ሊቀይሩት ማይችሉ ባህሪ የእሱ እስከሆነ ድረስ አሁን ተበት ያድን ወይም ደግሞ የአቡላብ ሁለት እጆች ከሰሩ ጠፉ፣ እርሱም እንጨት ተሸካሚ ስትሆን ሚስቱም ከጭርት የሆነች ጋነም ትገባለች የሚለውን አላህ የራሱ ከሆነ ማንም ፍጡር ሊቀይረው ማይችል ከሆነ ፍጡርም ካልሆነ ይሄ አቡላብ መቀየር አይችልም፣ ነፃ ምርጫም የለውም ነበር ማለት ነው። ተረገማ የመረገም ጉዳይ ሳይሆን በሰራው ጉዳይ ሳይሆን ይሄ ቃሉ ምን ብለናል? ያላህ ነው፣ ፍጡር አይደለም፣ ማንም ሊቀይረው አይችልም ብለናል። ልክ ነው። ስለዚህ አቡላብ ምንድነው ማለት ነው? ገና ሳይፈጠር ያላህ ባህሪው ምንድነው? አላህ ራሱ ያላህ ምን ሚላለ የአቡላብ ሁለት እጆች ጠፉ ከሰሩ እሱም እሷም እንጨት ተሸካሚ ስትሆን ጋነም ትገባለች ከጭርት የሆናች ሚል አላህ ላይ ነበረ። አቡላብ ደግሞ ይህን መቀየርም አይችልም፣ ምክንያቱም ያላህ ስለሆነ ያላህን ቃል ማንም መቀየር ስለማይችል። ደግሞ ፍጡር ያልሆነ ትእዛዝ ነው ይሄ። ፍጡር ያልሆነን ትእዛዝ ፍጡር ሊለውጠው አይችልም። which means አቡላብ ምንም ማድረግ አይችልም ማለት ነው። አዎ ምንም ማድረግ አይችልም። ስለዚህ አቡላብ መጠየቅ አይችልም ማለት ነው። በዛ ስንሄድ ደግሞ አቡላብ በዚህ ካራክተሩን ተጫወተ፣ ሄደ፣ ሞተ። ጋንም ከገባ ተጠያቂው ማን ይሆናል ማለት ነው? አላህ ነው። ምክንያቱም ያላህ ፍጡር ያልሆነው ቃሉ አቡላብ የሚባልን ፈጥሮ ጋነም የመክተት ስለሆነ ያላህን ቃል ባህሪው ራሱ ፍጡር ያልሆነው ቃሉ ማይለወጠው አቡላብ ጋነም የሚገባል የሚል ስለሆነ ምን ስላደረገ ነው አላህ ሱብሓነሁ ወተዓላ የረገመው? ህዝቦቻቸውን ሰብስበው ከማድረግ ጋር አያያዝም። ምክንያቱም ከማድረግ ጋር ካያያዝከው ቴንኪው ብየቀበልህና ያላ ቃል ፍጡራን ላይ ጥገኛ ይሆናል ማለት ነው። ዊችዝ በነገሮች የሚወሰን ከሆነ ያላ ቃል ምን ይሆናል? አሁን ደግሞ አስቀድሞ ያልነበረ ነገሮችን እያየ የሚቀያየር ይሆናል ማለት ነው። እንደ ነገሮች እኮ ነው ቁርአንን ያወረደው አላህ ሱብሓነሁ ወተዓላ በ23 ዓመት ውስጥ። ምክንያቱም ችግር የለውም እንደ ነገሮቹ ቢወርድም ይሄ ቃሉ ግን ያላህ ቃል ነው አይደለ? ፍጡር ያልሆነ ጊዜው ሲደርስ አወረደው እንጂ የአቡላብ እጆች ከሰሩ ጠፉ ጋነም ይገባል እሱም እሷ የሚለው ያላህ ቃሉ ነው። ማይጠፋ ቃሉ፣ ዘላለማዊ ቃሉ እርሱነቱ ልክ እንደ እጁ እንደ እግሩ እንደፊቱ የእርሱ የሆነ ነው አይደለ? ይሄንን ደግሞ ፍጡራን ሊቀይሩት አይችሉም። እጁን ልቀይር እንደማችል ያላህን አይን መቀየር እንደማችል ሁሉ ቃሉን መቀየር ማችል ከሆነ አቡላብም ሆነ አንተ ራስህ ዛሬ የምመጣው ያላህን አይን ማቀየር ካልሆንክ አብዱል እንደዚህ ይሆናል እንደዚህ ነው ብሎ ካለህ መቀየር እኮ አይችልም። በቃ
ምክንያቱም ልክ እንዳይኑ እንደጁ ቃሉ ኦልሬዲ ስለነበር ማለት ነው እኮ በአላህ Subhanahu Wa Ta'ala ሁሉን ነገር ሲወስንና ቀድር ሲያደርግ በመጀመሪያ ደረጃ በአንድ በኩል ብቻ አይደለም ይጻፍለት ያ ሰውዬ ምርጫ ሰጥቶታል በዛ ህዝብ ሁሉ መሃል ተነስቶ ብቻውን ነብዩ ሰለላሁ ዐለይሂ ወሰለም አጎት ነው ነብዩ ሰለላሁ ዐለይሂ ወሰለምን ተቃወመ ማለት ነው አሳዲቁ ለዓለሚን ካላቸው በኋላ እኔ የምነግራችሁን ነገር ታምናላችሁ ወይ ከዚህ በኋላ ጀርባ ጠላት ይመጣል ብላችሁ ታምናላችሁ ወይ ሲላቸው አዎ እናምናለን አሉት እንግዲያውስ ልንገራችሁ እኔ ከአላህ የተላኩ መልእክተኛ ነኝ ከሳት ላደናችሁ ነው የመጣሁት ብሎ ሲናገር ምንድነው እምነት ሲባል አላህ Subhanahu Wa Ta'ala በብቸኝነት ማመን ነው 365 ጣዖታችን ተው ሲላቸው ከዛ መሃል ያ አቡ ለሃብ የሚባል ሰውዬ አላህ Subhanahu Wa Ta'ala ምርጫ ሰጥቶታል ያን ነገር መቀበል ወይ አለመቀበል ሁለቱም ነገር በአላህ Subhanahu Wa Ta'ala የታወቀ ነው ቢቀበል አላህ Subhanahu Wa Ta'ala ወደ ጀነት ይከተዋል ባይቀበል ደግሞ አላህ Subhanahu Wa Ta'ala በግልጽ እንደዚህ ነግሯል ማለት ነው ስለዚህ ምን አይነት ስህተት ያመጣብሃል መሰለህ ያላ ቃል ይሄ አይቀየርም ብለን ተነስተናል ያላ ቃሉ የሱ ነው ልክ እንደጁ ነው እንዳይኑ ነው አቡላብ ጋንም ይገባል የሚለው ያላ ቃል ነው ተባብለን ከተስማማን በኋላ ምንም አይነት ምርጫ ብታመጣ ወንድማችን ምንም አይነት ኦፕሽን ብታመጣ 99 ምርጫ አምጥተህ አንዷ እቺ ከሆነች 99ን መምረጥ አይችልም ለምን መሰለም አይችልም ያላ ቃሉ ማይቀየር ነው ልክ እንደጁ እንዳይኑ ነው እርሱም ደግሞ አቡላብ ጋንም ይገባል የሚል ነው መምረጥ አይችልም መምረጥ ነፃነቱን ኦልሬዲ ነፍጎታል ምን በሚል አቡላብ ጋንም ይገባል የሚል ወስኖታል ከቀየረውማ ምን ይሆናል አላህ ፍጡር ይሆናል ማለት ነው ይበልጥ ወይንም ደግሞ ያላ ቃላት ሚለዋወጥ ይሆናል ላግዘው አላህን ቆይ አንድ ልናገር ቀጥል አላህ Subhanahu Wa Ta'ala እውቀቱ አንድ ብቻ አረገህ ወሰንከው አንተ አሁን ለምሳሌ በቃ ይሄ ሰው ጀሃነም ይገባል ብቻ ነው የተጻፈው ብለህ ነው የምታምነው አንተ እንደዛ አይደለም አላህ Subhanahu Wa Ta'ala አሁን ለምሳሌ በምሳሌ ብነግርህ እኔ ስቶፕ ሳይ መኪና እየነዳው ዝም ብዬ ገብቼ ሳላይ ዋናው መንገድ ሳላይ ስገባ በፍጥነት መኪና እየመጣ ያ መኪና ሊገጨኝ ብሎ ቆመ ሳይገጨኝ አክሲደንቱ ሳይፈጠር ማለት ነው አሁን ያ አክሲደንቱ አለመፈጠሩ አላህ ያውቀዋል ያ ደግሞ ሳይሆን ቀርቶ ያ አክሲደንት ቢፈጠር ያልተፈጠረው ነገር ማለት ገና አልተፈጠረም እኮ ያ ቢፈጠር ደግሞ ምን አይነት ሲቹዌሽን ላይ እንደምሆን ህይወቴ እንደማጣ ወይ እጄ እንደማጣ የት ሆስፒታል እንደምሄድ ምን እንደሚሆን እሱን ደግሞ ያውቀዋል ያ ነገር ቢከሰት ሐሳቡ ቢሆን ግን አልሆነም ገባ አባባሌ አሁን የአቡ ለሃብም ነገር ልክ እንደዚህ ነው በእውቀት ደረጃ ማለት ነው የጀሃነም ነው ብቻ ተብሎ አልተደለም የተጻፈው እስቲ ንገረኝ እስቲ ያ በመጀመሪያ 1674ን ጥሰሃል ማንኛውም ምሳሌ ቶፖሎጂካሊ ተመሳሳይ ላልሆኑ ነገሮች ምሳሌ አትጠቀም ቁርአኑም ስለሚከለክል ሁለተኛ ግን በሁለተኛ ደረጃ ለአቡላብ እጆች ጋነም ይገባሉ እያለ ግልጽ እየተናገረ ሁለት ኦፕሽን አስቀምጧል እያልክ ነው ሁለት ኦፕሽን ካስቀመጠ ገነትም ጋነም ይገባል ይችላል ካለማ ከኔ እውቀት አልተሻለም ማለት ነው እሱ ደግሞ እንደዛ ብሎ ፐርሰናል ግለሰቦችን ጠር ቀድም እንኳን ተስማምቼልሃለሁ ምን ስትል የታዘዘኝ የተገዛኝ ገነት ይገባል ስትል እኔ ደግሞ ቫይስ ቨርሳል ምን አልኩ ካልታዘዙት አላህን ካላመኑ ጋነም ይገባሉ የሚለው ኦብቪየስ ነው ይታወቃል ይሄ ጀነራል ሩል ነው ሰዎች ካመለኩት ከተከተሉት ገነት ይገባሉ ካላመለኩ እንደዛ ብሎ መናገር ችግር የለውም ስፔሲፊክ የሰውየውን ስም ጠርተህ ግን ባህሪው በሆነ ቃሉ የእርሱ በሆነ ቃል ልክ እንዳይኑ እንደጁ እከሌ ጋነም ይገባል ብለህ ካልክ በኋላ ምርጫ አለው ማለት አትችልም መምረጥ አይችልም ሰውየው ከዛ በኋላ ምክንያቱም ያ ፍጡር ያልሆነው ቃሉን ፍጡር የሆነው ሰውዬ ሊቀይር ስለማይችል ምንም አማራጭ ስለሌለው እንደማይቀይርም እኮ ሰሃቦች እኮ አንተ
በህይወት ዘመኑ ኑሯል። ያ ነገር ከተፈጠረ በኋላ በውሸት እንኳን መስክር፣ በውሸት ላኢላሃ ኢለላህ መሐመድ ረሱሉላህ ብለህ ይሄኛውን የተፈረደበትን የጀሃነም የተባለውን ነገር እስቲ ውሸት አስተባብል አሉት። ግን እሱ በህይወት ዘመኑ የኖረ ያችን ላኢላሃ ኢለላህ ቃል እስኪሞት ድረስ አላለም። ይሄ አንደኛው እንደውም የአላህ ሱብሓነሁ ወተዓላ መናገሩ ነው። ይሄንኛ አዋጣህም ፎልሲፊኬሽን ቴስት ይባላል። ይሄ ፎልሲፊኬሽን ቴስት ውስጥ ተገባ መልሶ ሙሐመድ ፎልስ ይሆናል፣ ስተተኛ ይሆናል። ለምሳሌ እናንተ የምትገዙትን እኔ አልገዛም፣ እኔ መገዛውን እናንተ አትገዙም ብሎ ነበር ሙሐመድ። ከዛ በኋላ ግን ጣዖታውያን ሙሐመድ የሚገዛውን የተገዙት ብዙ አሉ። እናንተ የምትገዙትን አልገዛም፣ እኔ የምገዛውን እናንተ አትገዙም ካላቸው በኋላ የተገዙት አሉ። ይሄንን ፎልሲፊኬሽን ቴስት በሚባለው ሎጂክ ከሄድክ ሙሐመድ መልሶ በዚህኛው ይመታል። ፕላስ ደግሞ እብለትን በቀጣጠፈ በሙሐመድ ላይ የሚለው ሱራ 6 93 ወይም 92 አካባቢ ላይ ሙሐመድን ከጻፍኩለት ውጭ አያውቅም የሚለው ከዛ ቁርአንን ሲጽፍለት የነበረው ወደ ከእስልምና የወጣውና ከዛ በኋላ ሙሐመድ ምንም አያውቅም ያለው እሱ ኃይለኛ ቅጣት እንደሚቀጣ ተተናገረው በኋላ ያንኛው ሰውዬ ግን ተመልሷል። ሊያስገድደው የነበረው ሙሐመድ ማለት ነው ተመልሷል። አሁንም በፎልሲፊኬሽን ቴስት ከሄድክ ፌል ያደርጋል ማለት ነው። 93 እንደዛ አካባቢ አላህ በሰው ላይ ምንም አላወረደም። ያ እሱ ነው አይ ቲንክ በአላህም ላይ እብለትን ከቀጣጠፈ ወይንም ወደ እርሱ ምንም ያልተወረደለት ሲሆን ወደ እኔ የተወረደልኝ ካለና አላህም ያወረደውን ቢጤ በእርግጥ አወርዳለሁ ካለ ሰው ይበልጥ በዳይ ማን ነው? በደለኞችንም በሞት መከራዎች ውስጥ በሆነን ጊዜ መላእክት እጆቻቸውን ዘርጊዎች ሆነው ለቅጥጥብ ነፍሶቻቸውን አውጡ፣ በአላህ ላይ እውነትን ያልሆነ ነገር ትናገሩ በነበራችሁትና ከአንቀጾቻችን ትኮሩ በነበራችሁት ምክንያት ዛሬ የውርደትን ቅጣት ትመነዳላችሁ የሚላቸው ሲሆን ብታይ ከፍ አድርገው ብታይ ኖሮ አስደናቂን ነገር ባየህ ነበር። ይሄ የወረደበትን ታውቀዋለህ ብዬ አስባለሁ። ለሙሐመድ ቁርአን ሲጽፍ የነበረው ሙሐመድ ነቢይ ከሆነ እኔም ነቢይ ነኝ፣ እኔ ነቢይ ከሆንኩ ሙሐመድም ነቢይ ነው ብሎ የተናገረው። ምክንያቱም የሆነ እንትን ጻፈና ለሙሐመድ ሲነግረው ትክክል ነህ ብሎ አለፈው። ሙሐመድ ያልነገረኝን አካትቼ ስነግረው ትክክል ነው ብሏል። ስለዚህ ሙሐመድ ከተሳሳተ እኔ ያልጠየቅም እሱን ነቢይ ነው ብለው ሲከተሉ ስለነበረ እሱ ትክክል ነቢይ ከሆነ እኔም ነቢይ ነኝ፣ እኔም ልክ ለሙሐመድ ሲወርድ እንደነበረው እኔም ነቢይ ነኝ ሲወርድልኝ ነበር ማለት ነው ብሎ ባለው ወረደልኝ ብሎ በተናገረው ነው ይሄ የወረደው። ከዛ በኋላ ሙሐመድ ሊያስገድለው ብዙ ጊዜ ሞክሮ ነበረ። ነገር ግን ዑመር ወይም እሱ ዑመር መሰለኝ እሱ እንትን ስላለው ሳይገደል ቀርቷል ማለት ነው። ቅጣትም ሳይቀጣ ቀርቷል። ስለዚህ በፎልሲፊኬሽን ቴስት ውድቅ ይሆናል ማለት ነው። ኤኒዌይስ ራሂም ልርዳው እያለ ስለነበር ግባሲ አንድ ጥያቄ ጠይቅ። ቀጥል። እኔ የምለው በአንደኛ መልእክት ዮሐንስ ላይ ምዕራፍ 4 አካባቢ ላይ እግዚአብሔር ፍቅር ነው ይላል አይደል? እሺ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 አንደኛ ዮሐንስ ምዕራፍ 4 ቁጥር 16 እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። እሺ እና ፍቅር ይፈቀራል እንጂ አያፈቅርም ማለት። እሺ ይፈቀራል ማለት ምን ማለት ነው? ለምሳሌ እግዚአብሔር ብርሃን ነው ይላል። እግዚአብሔር ብርሃን ነው ሲል የምታየውን ብርሃን ማለት ነው። መልሶ ደግሞ ማቴዎስ ወንጌል ምዕራፍ 5 ቁጥር 30 አካባቢ እንደዛ እናንተ የዓለም ብርሃን ናችሁ፣ ብርሃናችሁ በሰው ላይ ሊበራ ይገባል ይላል። ኦኬ ቀጥል። አንተ ጋም ስላለ ማለት ነው። ለምሳሌ አላህ ኑር ተብሎ ይጠራል፣ ብርሃን ተብሎ ይጠራል። ብርሃን ባየ ቁጥር ግን ብርሃን ነው ማለት ነው ማለት አችልም። ስለዚህ እግዚአብሔር ፍቅር ነው ሲል ፍቅር ባህሪውን የሚገልጽበት ነው። ያ ፍቅሩም ደግሞ ለፍጡራን ሲሆን እግዚአብሔር የሰጠውን ለምሳሌ አንድ ልጁን እስከ መውለድ ድረስ እንደሰጠ ፍቅር እንዴት እንደሆነ እንዴት እንደተገለጠ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ፍቅር ምን እንደሆነ ገለጸው ማለት ነው። እንዲሁም ደግሞ ማቴዎስ ወንጌል ምዕራፍ 11 ቁጥር 20 ምናምን አካባቢ ላይ ፍቅር እስከ ነፍስ እስከ መስጠት ድረስ እንደሆነ አስቀመጠው። ለሰዎች ያለውን ፍቅር እንዴት እንደገለጠ ማለት ነው። ነገር ግን ኦንቶሎጂካሊ በስላሴ መካከል ከሆነ አብ ወልድን ይወዳል፣ ወልድ አብን ይወልዳል።
ይህንን ኦንቶሎጂካሊ የሚነገር ነው። ኢኮኖሚካሊ ከሆነ ደግሞ ክርስቶስ ወይም ደግሞ አብ ልጁን እንዴት ስለኛ የሰጠውን ፍቅሩን እሱን ይቀመጣል። እንዲሁም ደግሞ ሮሜ ምዕራፍ 6 ላይ 6 ወይም 5 ላይ ከቁጥር 6 ጀምሮ ፍቅር ምን እንደሆነ እዛ ላይ ያስቀምጠዋል ማለት ነው። ኢኮኖሚካሊ ለእኛ ሲነገር፣ ኦንቶሎጂካሊ ከሆነ ግን አብ እና በወልድ በመንፈስ ቅዱስ መካከል ያለ ፍቅር ይነገራል። ያ ማለት ግን የሚፈቀር ምናምን የሚባለው እናንተ ጋር የሚመጣው እኛ ጋር አይመጣም ማለት ነው። ምክንያቱም እኛ አብ ወልድ መንፈስ ቅዱስ ብለን ስለምናምን ማለት ነው። የግድ የሚፈቀር ያስፈልጋል፣ አለበለዛ ፍቅር የለም የሚል አርጉመንቱ ማለት ነው። አይደለም ፍቅር እኔ የተረዳሁት ከተሳሳትኩኝ ይቅርታ። አሁን ለምሳሌ ፈጣሪ ይፈጥራል እንጂ አይፈጠርም። ካሊድ ተመለስ። ምግብ ትበላዋለህ እንጂ ምግብ ራሱ አይበላም። ካሊድ ተመለስ። እሺ ቀጥል። ውሃ ለምሳሌ ትጠጣለህ እንጂ ውሃ አይጠጣም። ፍቅርም እንደዛው ይፈቀራል እንጂ አያፈቅርም። ፍቅር ይፈቀራል እንጂ ፍቅር ሲጀመር ፍቅር ኢንቲቲ ነው እንደ የሆነ እንትን ማንነት ያለው ነገር ነው እንደ ፍቅር ነው ካልክ ማንነት ያለው ነገር ነው። ልክ ማንነት ያለው ነገር ነው። በፍጡራን ወሰድከውና ውሃ ይጠጣል እንጂ ምንድን ነው ያልከው? ውሃ ይጠጣል እንጂ አይጠጣም። እሺ ምግብ ይበላል እንጂ አይበላም። ይበላል እንጂ ስትል ይበላል ስትል ለምሳሌ ማንጎ ምግብ ነው ይበላል። ማንጎ ግን ሳይበላ እንደ ክሎሮፊል ምግቡን እንዴት እንደሚያዘጋጅ አረንጓዴ እንትኖችን ታውቃለህ? ራሱ እኮ ምግቡን ያዘጋጃል። ኤግዛምፕሉ ምንድን ነው? አንዴ ተመልሼ እመጣለሁ። ራማን ቀጥል። እሺ ያ አንተ ያልከው ይብቃኝ። ኦኬ ቀጥል። እሺ ምንድን ነው ፖይንትም የማይገናኝ ኤግዛምፕል እያገናኘ ነው። ምግብ ይበላል ምንድን ነው? ምን አገናኘው? ማለት እግዚአብሔርን እናፈቅረዋለን እንጂ አያፈቅረንም ማለት ነው። ፍቅሩን እንዴት እንደገለጸ እኮ ነገርኩህ እኮ። ፍቅሩን እንዴት እንደገለጸ ፍቅር ምን እንደሆነም ደግሞ እግዚአብሔር ፍቅር ነው ሲባል ለእኛ ኢኮኖሚካሊ እንዴት ነው እሱ ፍቅሩን እንዴት ገለጸ ከሆነ ሮሜ ምዕራፍ 5 ቁጥር 6 ነው። ቼክ አድርግልኝ። ከኛ አንጻር ሲገለጥ ምንድን ነው ፍቅር? ቃል አለ እየከፈትኩ ነው። 5:6 ሁለተኛ 5:6 ወይም 6 ቼክ አድርገው። ኦኬ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለእኛ ያለውን የራሱን ፍቅር ያስረዳል። እግዚአብሔር ለእኛ ያለውን ፍቅሩን እንዴት በዚህ ያስረዳል? ፍቅር ምን እንደሆነ ማለት ነው። ስለኛ ያለውን ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን እያለ ይቀጥላል። ኤኒዌይስ ስለዚህ እግዚአብሔር ለእኛ ያለው ፍቅሩን እንዴት ገለጸልን? ፍቅር ምንድን ነው? እስከ ሞት ድረስ እኛ አንፈልግህም ብለን ስንመጣ ያ ፍቅር የሆነው ልጁን ልኮ ራሱ ፍቅሩን ለእኛ ገለጸልን። የመጨረሻ ፍቅር አገላለጽ ይሄ ነው ማለት ነው። ያ ማቴዎስ ወንጌል ምዕራፍ 11 ቁጥር ነው ፍቅር ከዚህ በላይ የለም የሚለውን አስቀምጠው እንትን በልኝ። እሺ 11 ቁጥር ስንት ላይ ነው የሚያስታውሰኝ? ቁጥር 20 ምናምን አካባቢ ፍቅር እስከ ሞት ድረስ ከመስጠት የተለየ ፍቅር የለም። ቁጥሩን ረስቼዋለሁ። ዮሐንስ ወንጌል ምዕራፍ 25 ቁጥር 23 ሁሉ የሚያስታውሰኝ ፍቅር ከዚህ የለም የሚለው ምክንያቱም
ለምወደው ሰው ምን ልታደርግ ትችላለህ? ብዙ ነገር ልታደርግ ትችላለህ። እስከ ሞት ድረስ ከመውደድ በላይ ግን ፍቅር የለም። እስከ ሞት ከመውደድ የተሻለ ፍቅር የለም። ዮሐንስ ወንጌል ምዕራፍ 15 ቁጥር 23 እያሉ ነው። አይደው ቼክ አድርገው። አሁን ለምሳሌ እኔ የምወደው ሰው ምንም ሳያጠፋ ለምሳሌ ወንድሞቼ ሊሆን ይችላሉ፣ የስራ ባልደረቦቼ ሊሆን ይችላሉ። ምንም ነገር ጥፋት የለብንም፣ እኔም ላይም አልበደሉኝም። ግን ስለምወዳቸው ደግሞ በይበልጥ አደርግላቸዋለሁ ማለት ነው፣ ከመውደድ የተነሳ ማለት ነው። ሁለተኛ ደግሞ አብሮ የሚኖሩ ሰዎች እኔ ሊያስቀይሙ ይችላሉ፣ ሊበድሉኝ ይችላሉ፣ ሊያንቋሽሹኝ ይችላሉ። ግን እኔ ምንድን ነው እነሱ ላይ ማረገላቸው? ሊበድሉ ይችላሉ፣ ሊያንቋሽሹ ይችላሉ። የመጨረሻ ነገር ማድረግ የምችለው ይቅርታ ነው ማድረግ የምችለው። ይህን ነገር አምጡ ታረቃችኋለሁ፣ ይህን ነገር አርጉ ታረቃችኋለሁ ምለው ነገር የለም። የመጨረሻ መታረቁ እኮ ችግር የለውም፣ ይቅርታ ነው ማድረግላቸው ማለት ነው። እና ይቅርታን የሚያስተማረን እሱ ክርስቶስ እኮ ነው። ይቅርታን ያስተማረን ዮሐንስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ጀምሮ ይቅርታን እንዴት እንዳስተማረን ያስቀምጠዋል። ለእኛ ያለውን ፍቅሩን ቅድም እኮ እንዳሳየው ምን አይነት ፍቅሩን አለን? እስከ ሞት ድረስ ከመስጠት የተለያየ ፍቅር ልታመጣ አትችልም። ሌሎች ፍቅሮች ቢመጡ ምንድነው እሱ? የሚወዱህን ልወድ ትችላለህ። ዮሐንስ ወንጌል ምዕራፍ 8 ላይ ስትመለከት ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ከ40 ጀምሮ ጠላቶቻችሁ ውደዱ፣ የሚወዷችሁን ብቻ ብትወዱ ምን ዋጋ አላችሁ ይላል። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ቼክ አድርገው። ወይንም ደግሞ ዮሐንስ ወንጌል ምዕራፍ አግኝተዋል? 15 ስለዚህ የምወደውን ልወደ ትችላለህ፣ የሚጠላን ልጠላ ትችላለህ። እነኚህ ቀራጮች የሚያደርጉት ነው። ዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 40 ጀምራ አንተ አንብበው። እችኛውን ጥቅስ ነው ስለፈለኳት ነው። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ስለምወደው አካል ነፍስህን እስከ መስጠት ከዚህ የተሻለ ፍቅር ምንም ልታመጣ አትችልም። ከዚህ የሚበልጥ ፍቅር ልታመጣ አትችልም። ደግሞም ክርስቶስ የወደደን አንደኛ ጴጥሮስ ምዕራፍ 3 ላይ ቁጥር 18 ጀምሮ ቼክ አድርግልኝ። ኃጢአተኞች ለምወደው ሰው ማድረግ ፋይን ማንኛውም የጠየቀኝ አብደላ ሶሪ፣ ለምወደው ሰው ማድረግ ኖርማል ነው። ለሚጠላ ሰው ቅድም ሮሜ ምዕራፍ 5 ቁጥር 6 እንደተመለከት ነው ገና ጠላቶች ሳለን ገና አመፀኞች ሳለን ከእርሱም ተለይተን አንፈልግም ብለን እርሱ ስለአንተ ማድረግ ከባድ ነው። ይሄ ፍቅር የሚወዱህም መውደድ ማንኛውም ያደርገዋል። እናት ትወዳለህ፣ ትወዳታለህ። ጓደኛ ይወዳል፣ ትወደዋለህ። ማንኛውም ያደርገዋል። ከፍ አድርገው። ዳሩ ግን ጌታን እርሱን ምን ላይ ነው የከፈትከው? ምንድን ነው የከፈትከው? አንደኛ ጴጥሮስ ምዕራፍ 3 ከቁጥር 18 ጀምሮ ከ18 አድርግልህ ከ15 ነበር ያልኩት። እሺ ከ18 አድርገው አጠር ለማድረግ ኦኬ። የእግዚአብሔር ፍቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋል። መጥፎ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ራሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ በስጋ ሞቶ በመንፈስ ግን ሕያው ሆነ። ከፍ አድርገው። በእርሱ ደግሞ ወይም ወደ ነበሩት ነፍሳት ሰበከላቸው ጥቂቶች ማለት ምናምን። ከፍ አድርገው። ቁጥር 1 ይህ ደግሞ ከፍ አድርገው። ይህም ደግሞ ከፍ አድርገው። ኦኬ። ይህም ማለት ምሳሌውን ይህም በውሃ ኦኬ። የሰውነትን እድፍ ምን ላይ የከፈትከው? ጴጥሮስ 3:18 ጀምረን ነው። እሺ አንዴ ቆይ። ቁጥር 18 ላይ ምንድን ነበር የሚለው? ቼክ አድርግልኝ። 18 ላይ አመፀኞች ሳለን ምናምን የሚል የለው። ዳሩ ግን ጌታ እርሱ ክርስቶስ በልባችሁ ቀደሰ ነበር። መጀመሪያ 18 ነገር ክርስቶስ ደግሞ በእግዚአብሔር ክርስቶስ ደግሞ በእግዚአብሔር
እንዲያቀርበን እርሱ ጻድቅ ሆኖ ሳለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞተዋልና በስጋ ሞተ በመንፈስ ያው ነው። ለማ ለአመፀኞች ፍቅር ምንድነው? እሱ እስከ ሞት ድረስ መውደድ ነው አይደለ? ዮሐንስ ወንጌል ምዕራፍ 15 ቁጥር 13 እንደሚናገረው ፍቅር ከዚህ የሚበልጥ የለም። ለአመፀኞች እስከ ሞት ድረስ መውደድ ነው። ለማን የሞተው? ለጻድቃኖቹ አይደለም፣ ለአመፀኞቹ። ይህንንም ያደረገው ለምንድን ነው? ፈለጋውን እንድንከተል ወይም ምሳሌ ለማድረግ ማለት ነው። ስለዚህ አንደኛ ዮሐንስ ቅድም እሱ የጠቀሰውን አሁን ቁጥር 4 አንደኛ ዮሐንስ ምዕራፍ 4 ከቁጥር 9 ጀምሮ ክፈተው። ከቁጥር 8 ጀምሮ ይህን ያብራራዋል። አንደኛ ዮሐንስ ከቁጥር ስንት? ምዕራፍ 4 ነው። ምዕራፍ 4 ከቁጥር 8 ጀምሮ ወይም ከቁጥር 9 ጀምሮ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። የምታውቀው ራሱ ፍቅር ሲኖረ ነው። ምክንያቱም ትእዛዛቱ የምጠብቀው በፍቅር ካልሆነ፣ በግዴታ ከሆነ ፍቅር አይደለም። ይሄ ተገደህ ነው እንጂ እያደረግክ ያለው ወደኸው አይደለም። የምታመልከው የምታምነው በግዴታ እንጂ በፍቅር አይደለም። ይህን ደግሞ በፍቅር የማታደርገው ከሆነ እግዚአብሔርንም አላወቅ ተገደህ የምታደርግ ከሆነ። በዚህም የእግዚአብሔር ፍቅር በእኛ ዘንድ ተገለጠ። በምን? በዚህ በፍቅር በማድረግ ፍቅር ስለሆነ ፍቅሩን ደግሞ ልጁን በመላክ ገለጸው። በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅር ምን ያህል ድረስ ነው? ልጁን እስከ መላክ ድረስ። ፍቅርም እንደዚህ ነው። ፍቅር እንዴት ነው? እንደዚህ ነው። እግዚአብሔር እርሱ ራሱ እንደወደደን ስለኛ ስለ ኃጢአታችንም ማስተሰሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድ ነው አይደለም። ስለዚህ ከእኛ ምንዛሬ ወደዛ መሄድ ሳይሆን እርሱ ራሱ ስለወደደን ነው። ወዳጆች ሆይ እግዚአብሔር እንዲያደርጎ የቱ ጋር ነበርኩ? ወዳጆች ሆይ እግዚአብሔር እንዲህ አድርጎ ከወደደን እኛ ደግሞ እርስ በርሳችን ልንዋደድ ይገባናል። እርሱ ልጁን እስከ መላክ ድረስ አንፈልግህም ባልነው ሰዓት እፈልጋችኋለሁ ብሎ ከወደደን እኛ ደግሞ ምን ማድረግ አለብን? ቀደም አንደኛ ጴጥሮስ ምዕራፍ 3 ላይ ፍለጋውን እንድትከተሉት ኃጢአተኞች ሳለን ለእኛ ክርስቶስ መጣ ይላል አለ። የእሱ ምሳሌ ለማድረግ ማለት ነው። ፍለጋውን ማለት የእሱን ፈለግ እንድንከተል። እግዚአብሔርን ማንም ከቶ አላየውም። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ይሆናል። ከፍ አድርገው ከመንፈሱ ስለሰጠን ቁጥር 16 አድርገው ሬስ ወደ ቶፒኩ እንድንመለስ። እኛም እግዚአብሔር ለእኛ ያለውን ፍቅር አውቀናል አምነንማል። እግዚአብሔር ፍቅር ነው፣ በፍቅርም የሚኖር በእግዚአብሔር ይኖራል፣ እግዚአብሔር በእርሱ ይኖራል። ስለዚህ ፍቅር በግዴታ የሚያደርግህ የሚያስገድድህ ሳይሆን፣ የሚያስገድድህ ምንድነው? ስለ ፍቅር እንጂ ስለምወደው ነገር ብቻ የምታደርገው ሳይሆን ጠላት ሆነ ሳለ ለጠላት የምከፍለው ነው። እሱ አልፈልግህም ባልነው ሰዓት እርሱ ፈልጎ ነው የመጣ እስከ ሞት ድረስም የወደደ ለገዳዮቹም ለነሱ ፍቅርን ማሳየት። ይሄ የኮንዲሽናል ያልሆነ ወይም ደግሞ ነገሮች ላይ ሰጠህ መቀበል አይደለም። ለዚህ ነው ዮሐንስ ወንጌል ምዕራፍ 8 ክፈቱና አንዴ ወደ ፖይንታችን እንመለሳለን። ቀራጮች የሚያደርጉት ፍቅር አለ፣ ደግሞም ለእኛ የተነገረን ፍቅር አለ። ስትወደኝ ወዳለው የስላሴ ታወቀ ፕሊስ ብልግና አንስ ከስራ አድርገው ታታ ብያደርግ ተምር 8:40 ጀምሮ ሰጥቶ መቀበል ፍቅር አለ አይደለ? እናንተ አባታችሁን ታደርጋላችሁ፣ እኛ እስከ ዝሙት አልተወለደ። ከፍ አድርገው ኦኬ። ኢየሱስም ያላቸው እሺ ከአባታችሁ ከዲያብሎስ ናችሁ። ከፍ አድርገው የአባታቸውን ምኞት የሚያደርጉ አሉ። የአባታቸው ምኞት ምን እንደሆነ ይታወቃል። እሺ እናንተ ግን ከኃጢአት ከፍ አድርገው ይሰማል፣ ከእግዚአብሔር አትሰሙም አላቸው። እሺ እውነት እውነት እላችኋለሁ ቃሌን የሚጠብቅ የእኛው ክፍል ላይ አለ። ስንት ላይ ነበር? ጠፋኛል። ኦኬ ዮሐንስ ወንጌል ምዕራፍ 5 ቁጥር 40 ነው። ይቅርታ 8 ነው እንደ ከፈትከው 8 ነው ያልከኝ ነበር። 5:40 እየረሳሁ ነገር ግን
ደክማል ነገር ግን ከሰው ክብርን አልተቀበለም። ዳሩ ምናምን እኔ በአባቴ ስም መጥቻለሁ አልተቀበላችሁኝም። ሌላው በራሱ ስም ይመጣል። ከፍ አድርገው ከፍ አድርገው። እኔ በአብ ዘንድ ከፍ አድርገው ከፍ አድርገው። ጥቅስ ረስቻለሁ ማለት ነው። እዚህም አይደለም ማለቂያ ነው። ኧረ ቼክ ላድርግ። 47 ላይ ያልቃል። ሀሳቡን ንገረንና ያው እንትን አለ። በጣም አመሰግናለሁ። ለታይሙ ምንድነው እሱ ፍቅር የምታፈቅረውን ብቻ ማፍቀር አይደለም፣ ወይንም ደግሞ እሱ የሚያፈቅረም ማፍቀር አይደለም። ምንድነው እሱ ቀራጮችም ያንን እንደሚያደርጉት የሚያፈቅራቸው ማቴዎስ ወንጌል ላይ ነው። ዮሐንስ ወንጌል ነው ያልኳል። ማቴዎስ ነው የሚሆነው ማለት ነው። ጥቅስ ተሳስቼ ነው የሚሆነው። ቼክ ላድርግ እንግዲህ ያ ማቴዎስ ወንጌል ምዕራፍ 5 ቁጥር 43 ጀምሮ ረስቻለሁ። ባልንጀራን ውደድ ጠላትን ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ። አባታችን ምን ይለናል? ክርስቶስ ምን ይለናል? እኔ ግን እላችኋለሁ በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። ስለዚህ ቅድም ክርስቶስ ምን አይነት ፍቅር ነው የከፈለው? ለእኛ የተገለጸው ፍቅር ምንድን ነው? አንፈልግህም ስንለው ፍቅር ስለሆነ አንተ የምታውቀው ፍቅር ወይም መብላትና መጠጣት ላይ ዲፔንድ የሆነ መስጠትና መቀበል ላይ ሳይሆን ነው። አልፈልግህም ለሚለው የሚከፈል ነው ፍቅር። ኦኬ፣ ይሄ ክርስቶስ ለእኛ የከፈለው ነው። የእሱን ፍለጋ እንድንከተል ደግሞ ምን አይነት ትእዛዝ ነው የሰጠን? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች የተሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ። እርሱ በክፉዎችም በበጎችም ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞች ላይ ዝናቡን ያዘንባልና። ከፍ አድርገው ከፍ አድርገው። ስለዚህ ይሄንን አድርጉ አሉ 46 ያ የሚወዷችሁን ብትወዱ እችን ፓርት ስለምፈልጋ ነው። የሚወዳችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉት የለ ወይ? ስለዚህ ኮንዲሽናል ሆነ ሰጥቶ መቀበል ላይ አይደለም ፍቅር፣ ነፍስ እስከ መስጠት ድረስ ሲል አመፀኞች አንፈልግህም ላሉት ነው ነፍስ የሰጠው። ከዚህ በላይ የለም ይላል። የምትወዱትም ለምትወደው ሜይ ቢ ምናልባት በጭንቅ ፍቅር ላይ ነፍሱን ለመስጠት የሚሰጥ ሊገኝ ይችላል ይላል መጽሐፍ ቅዱስ። በጭንቅ ሊገኝ ይችላል። ነገር ግን ለሚጠሉት አንፈልግህም ለሚሉት ግን ነፍሱ የሚሰጥ ይገኛል ወይ? እንደዚህ አይነት ፍቅር ይገኛል ወይ? አይገኝም። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንን ያደርጉት የለም ወይ? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንን ያደርጉት የለም ወይ? እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ፍጹሙ ነው። ስለዚህ አምላካችን ፍጹም ፍቅር ነው ያለው። የእኛስ ፓርሻሊቲ ነው። የሚወዱን ነው የምንወደው። ዳቦ ለሰጠ ዳቦ ትሰጣለህ እንጂ ባልሉ አናትህን እያለ ዳቦ አትወረውርለትም። አንተ በሶፍት ሲመጣ እሱ አንተ አይሜን እሱ በኮብልስቶን ሲያባረረ አንተ በሶፍት አይደለም የምታባረረው። እሱ ዶላር ሲወረውርልህ አይሜን ድንጋይ ሲወረውርልህ አንተ ዶላር አትወረውርለትም። እኛ ፓርሻሊቲ ያለብን ማለት ነው። ስለዚህ ፍቅርን ራሱ ሲገልጸው እርሱ ፍጹም አምላካችን ፍጹም የሆነ ፍቅር ነው ያለው ለእኛ። እኛ ግን ፓርሻሊቲ ነው። ግን የእሱን ፈለግ ደግሞ እንድንከተል ታዘናል። ምንም እንኳን ፍጹም ፐርፌክት ባንሆንም በፍቅር እንደዛ እንድንከተል ታዘናል። ሜይ ቢ እዚህ ላይ የቆየንበት ይመስለኛል። ይቅርታ ብዙ ጥቅሶችን እዚህ ላይ ይበልጥ ደግሞ ለማብራራት ሮሜ ምዕራፍ 12ን ከቁጥር 14 ጀምሮ ወይም ከቁጥር 12 ጀምሮ በደንብ ያብራረዋል። እሱን ያው ስለ ፍቅር በአንጻራዊነት ያስቀምጠዋል። ይቅርታ ጠይቄ ልውጣ። ቆይ ቶፒኩ ላይ እንግባና ትጠይቃለህ። ቶፒኩን ፓራፍሬዝ እናድርገውና ዋና ቶፒክ ይሄ ምንድነው? እሱ ያላ ቃል ፍጡር አይደለም። ኦኬ፣ ያላ ቃል ፍጡር ካልሆነ ያ ቃሉ ራሱ ፍጡር ካልሆነ በቂያማ ቀን ይመጣል። ባይዘ እሱን ደግሜ ገባበታለሁ። ያረጀ ሰው ሆኖ ይመጣል። ያረጀ ሰው ሆኖ እንደገረጣ ሰው ሶሪ የገረጣ ሰው ሆኖ ይመጣል ቃሉ። ተዛም ሸፋ ይሆናል፣ አማላጅ ይሆናል ለሰዎች። ኦኬ፣ ከአላህ ጋር ይነጋገራል፣ ኮሚኒኬት ያደርጋል። ከመቃብር ገና ሲወጡ አወቃችሁኝ እኔ ባልደረባህ ቁርአን ነኝ ብሎም ይናገራል። ኦኬ፣ ያላ ቃል ፍጡር አይደለም። በቂያማ ቀንም ይመጣል፣ ተምምኑ ጋም ይነጋገራል፣ ታላ ጋም ደግሞ አማላጅ ይሆናል። ፍጡር ያልሆነው ያላ ቃል
የገረጣ ሰው መስሎ ይመጣል። አንድ አይደለም። ሱረቱ በቅራና ሊምራን ደግሞ እንደ ግሪሳ እንደ ወፍ ሆኖ ነው ይመጣው። ኦኬ የዛን ለታ ስንት ያላ ቃል ፍጡር ያልሆነ መናገርስ ይችላል? እኛ ክርስቶስ የእግዚአብሔር ልጅ እርሱ የአብ የባህሪ ቃሉ በስጋ ተገልጧል ብለን እናምናለን። መጥቷል ብለን እናምናለን። ፍጹም የኛን የባሪያውን መልክ ይዞ በስጋ ተገልጧል። የአብ ቃሉ በስጋ ተገልጧል፣ እኛም መስሏል ብለን እናምናለን። እነሱ ደግሞ ያላ ቃል ቁርአን ፍጡር አይደለም፣ በወረቀት ማይታየው ማይዳስሰው ማይነካው ያላ ቃል በሚነካ በሚዳሰስ በሚታይ መልኩ ቁርአን ላይ የሰፈረው ፍጡር አይደለም። ምንም እንኳ ቁርአኑ ወረቀቱ የሚታየው የሚዳሰሰው ፍጡር ነው ቢሉ ይሄ ማይታየው ማይዳሰሰው በሚታይ ተተገለጠ ፍጡርም ካልሆነ እኛም ያ የማይታየው ማይዳሰሰው ማይነካው የአብ የባህሪ ቃሉ በሚታይ በሚዳሰስ በሚነካ ሁሉም ፈጥሮ ማርያምንም ስጋውን ፈጥሮ በስጋ በዛ ተገለጠ፣ ታየ፣ ተዳሰሰ ብለን እናምናለን። ግን እነሱ ጋር ወረስት የሚሆነው ምንድን ነው? በቂያማ ቀን ይሄ ፍጡር ያልሆነው ቁርአን መዓት ሰው ሆኖ ሲመጣ የለ ምንም እንኳን ባይወለድም ራሱ ሞዳሊዝምን ይዞ የገረጣ ሰው መስሎ ይመጣልም ኮሚኒኬትም ያደርጋል ካለ ጋር። ከዛ ይሄው ፍጡር ያልሆነው ቃል ደግሞ ለምሳሌ ሱራ 33 ቁጥር 53 አንዴ ቼክ አድርግልኝ። ይሄው ፍጡር አይደለም ወይ ማለት ዲፔንድ ያላ ቃል ነገሮች ላይ ጥገኛ ይሆናል ወይ? ቃል አለ ሱራ 33 አልአሕዛብ 53 ላይ 53 ነው ያልኩህ። ኦኬ አሁን ይሄ ፍጡር አይደለም ካልን እነኚህ ሰዎች ሳይኖሩ እንዴት ሊኖር ይችላል? ይሄ ቃል እናንተ ያመናችሁ ሆይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተጠፈ እናንተ ያመናችሁ ሆይ እናንተ ያመናችሁ ሆይ እናንተ ያመናችሁ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነቢዩ ቤቶች በምንም ጊዜ አትግቡ፣ ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ፣ ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነቢዩ በእርግጥ ያስቸግራል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ጀርባ ሆናችሁ ጠይቋቸው። ይህ ለልቦቻቸውም የበለጠ ንጽሕና ነውና። የአላህን መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው ይላል። አሁን ይሄ ያላ ቃል ነው ባህሪው ማለት ብሎ ለመቀበል እኔ ይከብደኛል ማለት ለፈጣሪ እነኚህ ይሄ የመጣበት የወረደበትን ስታነቡት ሀዲሳቶችን እና ተፍሲሮች በዚህ ጉዳይ ላይ ሱራ 4:3 ላይ ወንዶቹ 3:2 አንዳንድ 2:3 4 አግቡ፣ አለማስተካከል የምትፈሩ ከሆነ አንዷን ብቻ አግቡ እና አንዷን ብቻ አግቡ ወይም በእጆቻቸው የያዛችሁትን እንትን በሉ ከሚለው ጋር ዘይነብን ሲያገባ ይህንኛ የወረደው ዜነብን ሲያገባ ታሪኩን ታውቁታላችሁ። ሱረቱ አልአሕዛብ ቁጥር 37 ላይ ያለውን ታሪክ ማለት ነው። ዘይነብ አስቀድማ የእንትና ሚስት ነበረች፣ የዘይድ ቢና ሙሐመድ ተብሎ ነበር የሚጠራው፣ የመሐመድ ማደጎ ልጅ ማለት ነው። ይሄንኛው ተቃውሞ መጥተ ነበር። 4 ድረስ ከሆነ ከተፈቀደው ለመሐመድ እንዴት ኦቨር ሊመጣ ቻለ? ከ4 በላይ ይሆናል ማለት ነው ዘይነብን በሚያገባ ሰዓት። ግን ምን አወረደ? እዚሁ ዝቅ ብሎ ቁጥር 50 ላይ ወይም 51 ላይ ለመሐመድ ያመነች ሴት እንኳን ነፍሷን እንኳን መስጠት ከፈለገ ተፈቅዷል የሚል ወረደ። ከዛ ጋር ተያይዞ ብዙ ሴቶች መሐመድ ጋር መጡ። ብዙ ሴቶች ሲመጡ አይሻ ምን ትላለች? ሴቶች አያፍሩም እንዴ? ለወንድ እንዴት ይመጣሉ? 50 ላይ ነው ያልኩህ፣ 50 አካባቢ እንደዚህ ድረስ ይመጣሉ ብላ እንትናለች ማለት ነው። ያ እሱ ነው መሀል አካባቢ ላይ አንበቡ። ኤኒዌይስ ከዛ ይሄ ከዚህ ጋር በተያያዘ ብዙ ሴቶች ወደ መሐመድ መጡ። ከዛ በኋላ ታሪኩ ምን ይሆናል? ዘይነብን ለማግባት ነው። ዘይነብ ደግሞ ከዘይድ እንዴት እንደወሰዳት ዘይድ ጋር ቤቱ ሄዶ ታሪኩን ታውቁታላችሁ ብዙ ጊዜ ስለተወራበት። ግን ሰዎች እቤት ቁጭ ብለው ያወሩ ነበረ መሐመድ ቤት
እየተጫወቱ ነበር። ሰርግ ተጠርተው ማለት ነው። የሰርጉ ዕለት ነው ሲጫወቱ። መሐመድ ተነሳና ወደ አይሻ ቤት ሄደ። ሁለቱ ቁጭ ብለው እየተጫወቱ ነው። እንዲወጡለት ፈልጓል። ከዛ ፊት ነሳቸው። ተመልሶ ሄደ። ከዛ በኋላ መገለጥ መጣልኝ አለና እናንተ ሰዎች መድረሱን የማትጠባበቁ ሲሆን ነብዩ ቤት ሳትጠሩ እንዳመጡ ከተጠራችሁም ከበላችሁ በኋላ ወዲያው ተበተኑ፣ ለወግ የምትጫወቱ ናችሁ አትቀመጡ የሚል ሆነ። ኦኬ ሰዎቹ ምን ነበር እየተጫወቱ ነበረው? ሴቶቹ እሱ ጋር እንዳለ መጥተዋል። እሱ የዘይድን ሚስት እንትናን ዘይነብን አገብቷል፣ የማደጎ ሚስቱን። ልጁ ነህ ተብሎ ቻሌንጅ ሲደረግ ኖ እኔ ማንም ወንድ ልጅ አባት አይደለሁም የሚል ሱራ 33 40 አውርዷል። መሐመድ የማንም የወንድ ልጅ አባት አይደለም የሚል መለሰና ደግሞ እንዳይሻር ሱራ 33 36 ላይ አላህና መሐመድ ነገርን በደነገጉ ጊዜ ለምዕመናት ልዋጭላቸውም ብሎ ያዘው። ስለዚህ ምንም አማራጭ ስላልነበራቸው መጫወት ጀመሩ። ተፍሲር እብን አባስንም ሌሎችንም ማየት ይቻላል። ምንድን ነበር ጨዋታቸው ውስጥ አንድም እያካተቱ የነበረው መሐመድ ሲሞት ካልሆነ አይሻን እናገባለን የሚል ታሪክ ነበረ። ከዛ ምን አመጣ? አላህ ያፍራል መሐመድ ያፍራል አላህ አያፍርም ብሏል። አላህ ለወግ የምትጫወቱ መሆናችሁ ቤቱ እንዳትቀመጡ ብሏል። አላህ ምግብ ከበላችሁም በኋላ ወዲያው ተበተኑ ብሏል። አላህ እቃ መዋስም ከፈለጋችሁ ከመጋረጃ ኋላ ሆናችሁ እንጂ ፊት ለፊት እንዳትጠይቁ ብሏል። አላህ የሚል ወረደ ማለት ነው። ይህን አሁን ዘላለማዊ ፍጡር ያልሆነ የአላህ የፈጣሪ ባህሪ ነው ወይንም ቃሉ ነው ብለህ ለመቀበል በጣም ከባድ ነው። የወረደበትን እነኛ ሰዎቹ አልወጣ ሲሉ ከዛ ደግሞ እነኛ ሰዎች አይሻን እናገባለን አትሊስት መሐመድ ከሞተ ሲሉ በህይወትም እያለ ማግባት አትችሉም፣ ከሞተ በኋላም ማግባት አትችሉም፣ ከባድ ኃጢአት ነው ብሏል አላህ። እኔ አፍራለሁ አላህ ግን አያፍርም ብሏል አላህ። ራሱን እየነገራቸው ያለው ለሰዎቹ። ከዛ ይሄ ዓለም ሳይፈጠር የፈጣሪ ቃሉ ነው ባህሪው ነው ወይም ልክ እንዳይኑ እንደ እጁ ቃሉ ነው ብለው ለማመን አይመጣውም ማለት ነው። ዲፔንድ የሚሆነው ማለት ነው እነኚህ ሰዎች ላይ ጥገኛ ነውና አስባቡ ላይ ጭምር ጥገኛ ነው። እነኚህ ሰዎች መተው አይጫወቱ፣ እነኚህ ሰዎች መተው እንትን ማለታቸው ጋር ጥገኛ ነው። ፈጣሪ ደግሞ የማንም ጥገኛ መሆን የለበትም። ሰዎቹ መተው መሐመድ ጋር ማውራት አለባቸው። መሐመድ ዘይነብን ማግባት አለበት። እነኚህ ሰዎች አይሻን እናገባለን ማለት አለባቸው። እነኚህ ላይ ጥገኛ ይሆናል ማለት ነው አላህ። ይሄ ደግሞ የፈጣሪ ባህሪ ነው ብሎ ማለት ትንሽ ከበድ ይላል። አቢ ምናምን ነው የሚለው አቢ ዘላለማዊ ባህሪው ነው ሳይናገረው አላህ ራሱ ባህሪው አድርጎት ይህንን ይሄ ካራክተር አለው ስትል ራሱ ትንሽ አይከብድም? በጣም ከባድ ነው ዘላለም እንግዲህ ከዛ ይሄ ፍጡር አይደለም ብለህ በቂያማም ደግሞ ሊያማደድልህ መምጣቱ ሸፋ ሊሆን መምጣቱ ደግሞ ይሄ ደግሞ ሌላ ወረስት ይሆናል ማለት ነው። አስቸጋ ራህማ የምትለዋለ እዚህ ላይ አለው። እዚህ ላይ ምን ትለናለህ? እኔ ቅድም ላይ ነበረ ቅድም ላይ ከልጁ ስታወሩ ጊዜ ነበረ ለመስጠት ተፈለግኩት። አሁንም ከፈለግ ከደግመዋለሁ ኤግዛምፕሉን የአቡ ለሃብን ተበት የዳ የሚለውን አምጥተህ እዛ ላይ ነበር። አሁን ሁሉም ይሄም ያላህ ቃል ነው አይደለ? ምኑ ይሄም ቁርአኑ ያላህ ቃል ነው። ቁርአን የአላህ ቃል ነው። ቃል ደግሞ መሐመድ ቤት እንዳገቡ የሚል የአላህ ባህሪው ልክ እንደ እጁ እንዳይኑ እንዴት ሊሆን ይችላል? አላህ ጥገኛ አደረግከው እኮ ፍጡር አይደለም የአላህ እንትን ነው ካልክ ቤት እንዳገቡ ተብላችኋል። ምግብ ከበላችሁ በኋላ ወዲያውኑ ተበተኑ የሚል የአላህ ባህሪ እንዴት ይሆናል? የአላህ ቃል እንዴት ይሆናል? ማለት ጀስት ሙሐመድ ላይ ጥገኛ ይሆናል። እነኛ ሰዎች መጥተው ሙሐመድ ቤት መቀመጣቸው ላይ እነሱ ላይ ጥገኛ ይሆናል እኮ። እነዛ ሰዎች ሳይመጡ በፊት ለማይንገረው ትእዛዙ ለማይውረድ እነኛ ሰዎች ሳይመጡ በፊት ለምን አስፈላጊ ስላልነበረ በሚያስፈልግ ሰዓት መጣ። አላህ ወደ መጀመሪያም እያንዳንዷን ተግባር በፊትም ያውቃታል። የሚያውቀውን ነገር ደግሞ ጊዜውና ሰዓቱ ሲደርስ ይፈጸማል። ተግባራዊ ሳይናገረው በፊት ስለነበረ ይሄ ሳይናገረው አላህ ለጅብሪል ሳይነግረው በፊት
አላህ ውስጥ ነበር ይሄ ቃል ያውቀዋል። አላህ ውስጥ የሚገርም ችግር ነገር የለውም። እኔና አንተ ራይም የምናወራውን ነገር አስቀድሞ አውቆታል ራይማን አላህ። ራይማን ማወቅ ችግር የለውም። ማወቅ አይደለም ያልነኛ ቃሉ ነው ብለህ ስትል ፍጡር ያልሆነ ልክ እንደ እጁ እንደ አይኑ እያልክ ነው። አክቹዋሊ አንተ ያላ ቃል ፍጡር ነው ብለህ ነው የምታምነዋል? ቃል የለም ቃል ነው። ፍጡሩም ሊባል አይቻልም። ቃል ቃል ነው። አለቀ። የፈጣሪ ቃል ነው። አላህ ምን ብሎናል መሰለ? ቁርአን የኔ ቃል ነው ያለን እንጂ ፍጡር ነው አላለ ነው። ቀደም ፍጡር ነው ብለህን ነበረ አይደል? እኔ አላልኩም። ቃል ነኝ ቃል ነው ብሎናል። ቃል ነው ብለን እናምናለን። የተነገረንን ብቻ ነው። ያልተነገረንን ነገር አንፈላሰፍም፣ አንጨምርም፣ አንቀንስም። ቁርአን ሞልቷል። መቀነስም መጨመርም የተነገረህን ትቀበላለህ፣ ያልተነገረህን አትፈላሰፍም፣ አራነጽም። እዚህ ጋር ነው በቃ ምንም የለም። የተነገረንን መልሳውንም ካላብራራኸው እኮ መልሳውንም እኮ በቃ ዝም እንላለን ከሆነ እኮ አስቸጋሪ ነው። ቃል እኮ ቃል አሁን ለምሳሌ አንተ በኤግዛምፕል አንተ የአንተን ቃል አንተ ፈጠርከው ነው የሚባለው። ለምሳሌ እንዲገባክ ፈልጌ ነው። ከአጋንንት ይጠብቃል ብለህ ታስባለህ? አሁን ይሄ ቃል አጋንንትን ይጠብቃል? ለምሳሌ የቅድመው አንድ ነገር ብቻ ልበላችሁና እስኪ ወደዛ ሄዳለህ። ከአጋንንት ይጠብቃል ወይ ይሄ ቃል? አሁን አንተ ነብዩ እንግዲህ ምግብ ከበላችሁ በኋላ ከመሐመድ ቤት ተበተኑ የሚለው ይሄ የአላህ ቃል ነው። ከአጋንንት ይጠብቃል? የአላህ ቃል ሁሉም ከአጋንንት ይጠብቀኛል። ቃሉ ሁሉም ወነዝሉ ሚነል ቁርአን ማ ሁወ ሽፋኡን ወረሕመቱን ሊልሙእሚኒን ለአማኞች ቁርአን መድኃኒት ነው። ለዛ እንግዲህ አስቡ። አሁን ይሄ ቃል የአላህን ቃል ማንበብ የትኛውም የአላህ ቃል መድኃኒት ነው። አንተ ነብዩ ሆይ እነዚያ መህሮቻቸውን የሰጣቸው ሚስቶችን በአንተ ላይ ከመለስንልህ እነዚያ እጅ የጨበጥካቸው ምርኮኞች እነዚያ ከአንተ ጋር የተሰደዱትን ያጎትህን ሴት ልጆች፣ ያክስቶችህን ሴት ልጆች፣ የውሽሚዎችህን ሴት ልጆች፣ የውሽሚዎች ሴት ልጆች ማግባት ለአንተ ፈቀድንልህ። ያመነች ሴት ነፍሷን ራሷን ለነብዩ ብትሰጥ ነብዩ ሊያገባት የፈለገ እንደሆነ ከምእመናን ሌላ ለአንተ ብቻ የጠራ ስትሆን ፈቀድንልህ። ይሄንን ስላልክ አጋንንቱ ይወጣል ማለት ነው ካንተ ውስጥ። ይኸውልህ ጀነራሉ ቁርአን መድኃኒት ነው። ጀነራል እኮ ይሄ ቁርአን ነው አሁን የተናገርኩት። አዎ ይወጣል። የአላህ ቃል ሲነበብ ሰይጣን ይቃጠላል። የትኛውም የአላህ ቃል ሰይጣንን ያቃጥላል። የትኛው ምግብ ከበላ በኋላ ተበተን፣ አትጫወት ቤት ውስጥ፣ ሚስቴንም እንዳታገባ በህይወትም እያለው ከሞትኩም የሚል አላህ ይሄ ሰማይና ምድርን ሳይፈጥረው አላህ ቃሉ ነበር አይደል? ይሄ ሙሐመድም ሳይመጣ ሰማይ ምድር ሳይፈጠር ያላህ ቃል ነበር ይሄ አይደለ? ያውቀዋል። አሁን አስበው እስቲ ሙሐመድ ገና ሳይፈጠር ሰማይ ምድር ሳይፈጠር አላህ ቃሉ ያላህ ቃል ልክ እንዳይኑ እንደጁ ምን ሚል ነው? እናንተ ምዕመናን መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤቶች በምንም አትግቡ፣ ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያውኑ ተበተኑ፣ ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩ በእርግጥ ያስቸግረዋል፣ ከእናንተም ያፍራል፣ ግን አላህ ከእውነት አያፍርም። ዕቃንም ለመዋስ በጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻቸው የበለጠ ንጽሕና ነው። ያላንም መልእክተኛ ልታስቸግሩ ሚስቶችንም ከእርሱ በኋላ ልታገቡ ምንጊዜም ልታገቡ ለእናንተ አይገባችሁም። ይህ አላህ ዘንድ ከባድ ኃጢአት ነው እያለ ፍጥረት ገና ሳይፈጥር ብቻውን ይሄ የእሱ ቃል ሆኖ ሲኖር ምንድን ነው እያልከን ያለው? አንተ ፍጡር ስለሆንክ እኮ ነው የሚገርም። አንተ በአንተ አእምሮ ያን ያክል የሚያስተነትንና የፈጣሪን እንትን የሚያገናዝብ አልተገጠመልንም። ለዛ ነው የሚደንቅክ። አለቀ እኮ ይሄ እኮ ምንም የሚደንቅ ነገር እኔ እኮ ያልኩትን አሁን አላህ እንደዚህ ቃሉ እንደዚህ የሚለው ከሆነ እኮ ከኔ በምንም አይለይም እኮ። ይህንን ታምር እንዴት ብለህ ልጠራው? ማን ነው ከአንተ ማይለየው? ሰማይና ምድርን ሰባት ሰማያትና ምድርን ያለ ምሰሶ
ቆመው ነው ካንተ ማይለየው? አንተን የፈጠረው ነው ካንተ ማይለየው? ነው ወደዛው ሳገባ ይሄን እዚሁ ላይ አድርገዋል። አይለይም አልኩ እኮ ከኔ አይለይም እኮ። ይሄንን አሁን ነጥብ ያዝና ወደ ሌላ ቶፒክ ውስጥ እንዳንገባ። ይሄውን ቃሉ ነው ስትል ልክ እኔ እንዳልኩት እኔ ማንኛውንም ሰው ልል እንደምችለው ቤት ያትምጡ ሳልጠራችሁ እንዳመጡ ከመጣችሁም ከበላችሁ በኋላ ከቤት ውጡ፣ ቤቴ ውስጥ ለወግ የምትጫወቱ አትሁኑ፣ እቃም ከፈለጋችሁ በሩቅ ሆናችሁ ከመስኮት በኋላ ጠይቁ ብዬ ልናገር እንደምችለው ሚስቴርም እኔ አፍራለሁ ፈጣሪ አያፍርም ብሏል። ሚስቴርም አሁን ማግባት አትችሉም ከሞትኩ በኋላ አታገቡም። ይሄ ለፈጣሪ ፍጡር ያልሆነ ልክ እንዳይኑ እንደጁ ነው ስትል ሀው አንተ ግን እቺን ቃል ራሱ እንዲህ እንደምታወራት አስቀድመ አታውቅም ነበር። አይገርምህም? አሁን ትላንትና ለምሳሌ ከኔ ዛሬ ይሄን እንደምታወራ አላወቅም፣ ግን ፈጣሪ ያውቀዋል። ማወቅ ማጠራ ያደርጋል። እዚህ ጋር እኔ ልቀጥል ማለት ነው። እሺ ቀጥል። አሁን እዚህ ጋር ቅድሚያ ቆይ ትቀጥላለህ። አንዴ ሞቤ ቢኒ እንኳን ደህና መጣ። ሰላም በለ። አይ ነበርኩ እኮ ጥያቄ ጠብቀኝ ብለህ የሚጠይቅ ትቀጥላለህ። እሺ ሰላም ብያለሁ። ቢኒ ብለህ ቢኒ ናችሁ። አንተ ቢን ነህ፣ ቢን ሙሐመድ ነህ አንተ። ቢኒ ደግሞ ከስራለህ። እንዴት ናችሁ? ሰላም ብያለሁ። ሰላም ክርስቶስ ከሁላችሁ ጋር ሁላችሁ ነው። እሺ ሰላም ብያለሁ። እኔ ሰላም ቢኒ፣ እንኳን ደህና መጣ። እንኳን አደረሰ። አብሮ አደረሰን። ምን አለ እንኳን አብሮ አደረሰን። አልፈታም ዛሬ ጾም ተፈታ ይመለስ። አሁን አልበላም ቢኒ። እሺ ለማንኛውም ሀቢብም ሰላም ብለናል። ቀጥለዋለሁ። እሺ ሙቤ ቀጥል። ሶሪ ሙቤ። እሺ እዚህ ጋር ምንድን ነው ጥያቄው? ቁርአን ፍጡር ነው ፍጡር አይደለም ብለህ የምታምነው? እሱማ ፍጡር አይደለም የታወቀ ነው። ስለዚህ ፊት ለፊት ያለው ፍጡር አይደለም። ይሄኛው የአላህ ንግግር ነው። አንቀጹ ስለሆነ ማለት ነው። እዚህ ጋር የሚያሳየው አንደኛ ኢቲክስ ነው፣ ሁለተኛ ደግሞ አላህ ፍጡር ነው ፍጡር አይደለም ማለት ፍጡር አይደለም። ኦኬ ፍጡር አይደለም። ይሄ ቁርአን ነው። ቁርአን ደግሞ የአላህ ቃል ነው። የአላህ ቃል ደግሞ ፍጡር ነው አይባልም ባህሪው ስለሆነ ያ ፍጡር አይደለም ስትል ለጅብሪል የነገረው አሁን አላህ ለጅብሪል ነግሮታል ብለህ ነው የምታምነው አይደለ? በምንድን ነው የነገረው? በድምፅ ነው የነገረው? በምልክት ነው የነገረው? በዜማ ነው የነገረው? እንዴት ነው የነገረው? እሱ አስፈላጊ ጥያቄም አይደለም፣ ለእኛ የሚመለከት ነገርም አይደለም። እኛ እዚህ ውስጥ ገብተን አንፈላሰፍም ማለት ነው። አሁን ቃሉ ፍጡር አይደለም ትላላችሁ አይደለ? ኦኬ አረብኛውስ? አረብኛው ፍጡር ነው ፍጡር አይደለም? የያዘው የሱን ቃሉን የያዘው ቃሉን የተሸከመው ማለት ነው። ለምሳሌ እያንዳንዱን የቃሉ ተሸካሚ በቋንቋ ነው ያለው መቼማ። እሱስ እንዴት ነው የሚታየው? ፍጡር ነው ፍጡር አይደለም? አላህ ሱብሓነሁ ወተዓላ በፈለገው ቋንቋ ይናገራል። አሁን የተለያዩ ነቢዮችን ይልካል አይደል? በቋንቋቸው መጽሐፍ ያወርድላቸዋል። ቋንቋ እኛ እንዲገባን መሰረት ያደረገ ስለሆነ አላህ ሱብሓነሁ ወተዓላ በፈለገው ቋንቋ መናገር ይችላል። እሱ ያደረገው ቋንቋ በምን ቋንቋ ይናገራል ሳይሆን ይሄ የወረደበት አረብኛው ቋንቋ አሁን ፍጡር ነው ፍጡር አይደለም? ለምሳሌ አላህ የሚለው አረብኛ ነው ምንድን ነው? አረብኛ ነው። ስለዚህ አላህ የሚለው አረብኛው ራሱ ፍጡር ነው ፍጡር አይደለም? እንዴት አረብኛ ቋንቋ ነው። ስለዚህ አላህ የሚለው እስከ ቋንቋ አብሮ ፍጡር አይደለም ማለት ነው። ማለት ፍጡር ያልሆነው የቁርአኑ ነው። ቁርአን የአላህ ንግግር ነው። ቁርአኑ ደግሞ እዛ ንግግር ውስጥ አላህ የሚል ንግግር አለ አይደለ? ያ ንግግር ታዲያ ፍጡር ነው? ለምሳሌ አላህ ሱብሓነሁ ወተዓላ ሙሐመድ ብሎ ይጠራል። ለምሳሌ ማለት ነው። ሌላም ሰው ሙሐመድ ብሎ ይጠራል። መልካም። ስለዚህ ምንድነው ጥያቄ? ሙሐመድ
የሚለው የአላህ ንግግር ነው ወይ ልትለኝ ነው? ኦኬ ነው አይደለም? እሺ ነው ጥያቄ። እሺ ነው አይደለም? አዎ እሺ ማለት ቋንቋ በራሱ መሐመድ ቢለው አንተ ባመጣው ሎጂክ መሰረት ፍጡር አይደለም የምትለው በመሰረቱ ቋንቋ ቆይ አንተ ባመጣው መሐመድ በሚለው ቃል ውስጥ ፍጡሩ ይሄ ነው ፍጡር ያልሆነው ይሄ ነው በልና ለይልኝ እስኪ። እንዴት ቋንቋ መሐመድ የሚለው ቁርአን ውስጥ ይጠራል ብለኸኝ መጠሪያ ነው። እሱ ደግሞ አላህ ሱብሓነሁ ወተዓላ ነው ያደረገው ለሁሉም ለሰው ልጆች ማለት ነው። ተስማማው እኮ ያ መሐመድ የሚለው ቃል ላይ ቆይ መሐመድ የሚለው ቃል ፍጡር ነው ፍጡር አይደለም? እንዴት ፍጡር ይባላል? ንግግር ነው እንጂ ቋንቋ ነው። ስለዚህ ፍጡር አይደለም ማለት ነው። እንዴት ነው ፍጡር ፈጣሪ? እንደዛ የሚባል ጥያቄ እኮ ሲጀመር ማለት ነው። አሁን እዚህ ጋር የገባሁት ይሄን ልመልስ ነው። ሌላ ቶፒክ እያነሳ ነው። አንደኛ ነገር እዚህ ጋር ቁርአን ምንድን ነው የሚለው? አንደኛ ኢቲክስ ነው የሚያስተምረው። ኢቲክስ ማለት ስነ ስርዓት፣ ከነቢዩ ቤት ሲገቡ ስርዓት መያዝ እንዳለባቸው፣ ምግብ ሊበሉ ተጠርተው እዛ ቆይተው እንትን ላለ ማለት ምግብ ከበላችሁ በኋላ ውጡ ይላል እዚህ ጋር ማለት ነው። ለነቢዩም ክብር እየሰጣቸው እንደሆነ ያመለክታል። ትልቅ ክብር እየሰጣቸው እንደሆነ ያመለክታል። ስለዚህ እዚህ ጋር ያለው ምንድን ነው? ጥያቄው ምንድን ነው ነው? ስለዚህ ይሄ ነገር ፍጡር አይደለም አይደለ? ይሄ ቁርአን ነው፣ የአላህ ንግግር ነው ቁርአን። ስለዚህ ይሄ ንግግር መሐመድ ሳይኖር ሰማይ ምድር ሳይፈጠር አለ የለም? አላህ ሱብሓነሁ ወተዓላ ቀድሞ አለ በለውሐል ማህፉዝ። ስለዚህ ሰማይ ምድር ሳይፈጠር አላህ ዘንድ ይሄ ብቻውን ምንም በሌለበት ላይ መሐመድ ቤት እንዳገቡ የሚል ወይንም ደግሞ እቃ ከተዋሳችሁ በኋላ ወዲያው ተበተኑ አላህ ይል ነበር ማለት ነው ብቻውን? ይሄ ብቻ አይደለም። ሰማይ ምድር ሳይፈጠር በፊት ሁሉንም ነገር አላህ ጽፎ አስቀምጦታል። ማንኛውም ንግግር አንተ የምትናገርም ይሁን ሌላም ነገር ይሁን በቀለም ጽፎ አላህ አስቀምጦታል። ምድርም ሳይፈጠር ከመጽሐፉ በፊት እሺ ፋይን። ከመጽሐፉስ በፊት አለ የለም ማለት ይሄንን ቃል ከመጽሐፉስ በፊት ነበር አልነበረም? በቃ ጻፊ ተጽፎ ተገኝቷል። እንደዛ የሚባል ነገር ፍልስፍና ውስጥ መግባት አንችልም። አላህ ሱብሓነሁ ወተዓላ ሁሉንም ነገር ጽፎ አስቀምጠዋል። የጻፈው ነገር ጅማሬ አለው የለውም? አለው። ጅማሬ ያለው ነገር ደግሞ ፍጡር ናቸው አይደለ? አሁን ለምሳሌ አንተ የነገርከኝ የሆነ ነገር ስም እየጠራህ ነው። ለምሳሌ አንተ እኔን እያወራኸኝ ነው። ንግግርህ ፍጡር ነው የሚባለው? ንግግሬ ፍጡር ነው የሚሆነው። ከኔ የመጣ ነው። ከኔ ጋር አብሮ የተገኘ ስለሆነ አይደለም። ያንተ ባህሪ ነው። ከአንተ ጋር የተፈጠረ ነው እንጂ ፍጡር አይደለም። ከአንተ ጋር የሚኖር ነው። ፍጡር አይደለም፣ ባህሪ ነው። ንግግርህ ማለት ነው። አንተ የተናገርከው ነገር ባህሪ ከሆነ ከኔ ጋር የተገኘ የተፈጠርኩበት ባህሪ እንደዛ ከሆነ ለምሳሌ ብሰድብህ ብሳደብ በእስልምና ኃጢአት ነው አይደለም? ኃጢአት ነው። ለምን ኃጢአት ይሆናል? የተፈጠርኩበት እንደዛ ባህሪ ከሆነ በባህሪ ለምን ኃጢአተኛ ያደርገኛል? የሰራኝ እንደዛ አድርጎ ከሆነ ንግግርህ ነው ባህሪ እንጂ አንተ የምትሳደበው ነገር ከአንተ ነው የወጣው። ንግግርም እኮ ስድብ ያካተተ እኮ ነው። በንግግር ውስጥ ስድብ ላካተት ይችላለሁ ማለት እንዴት? አሁን ለምሳሌ ድምፅ እያወጣህ ነው። ድምፅ መናገር የማይችል ሰው አለ ለምሳሌ። ስለዚህ አንተ ደግሞ ትናገራለህ። ፍጡር አይደለም ብለሃል። የንግግሬ ፍጡር ካልሆነ አሁን መናገር የማይችል ሰው ምንድን ነው የምንለው? እስኪ መናገር ማይችል የለም። በምልክትም ቋንቋ ቢሆን ይናገራል። ዱዳ የሆነ ሰው አለ። አሁን መናገር የማይችል አለ ለምሳሌ ማለት ነው። በድምፅ በላ በምልክት ቋንቋ ሊናገር ይችላል። መግባቢያ ቋንቋዎች ብዙ ስላሉ በስፉር ሊናገር ይችላል። በድምፅ ለምን ያወራም ነው? ምን ሆነ እሱ? አሁን ይሄ እንደዚህ አይነት ጥያቄ እንደዚህ አይነት አንደኛ አያስኬድም። ሁለተኛ ነገር ደግሞ ለምን አያስኬደው ማለት አላህን ከየትኛው ጋር ቆይ
ለአላህ ኤግዛምፕል ልሰጥ የፈለከው እኔን ድምፅ ያለኝን ወይንስ ዲዳውን? ለአላህ የሚስማማው የትኛው? አሁን ይሄ ሌላ አቅጣጫ። እንደ ትልቅ ሰው ብታወራ ጥሩ ነው። ኖ ኤግዛምፕል ያመጣኸው ለአላህ እንዲረዳህ ነው አይደለ? አላህ ንግግር አለው ቃል አለው የሚለው ለሱ ኤግዛምፕል እኮ ያንን ኤግዛምፕል የተጠቀምከው አሁን እንደኔ እንደተናጋሪው አርገህ ለሱ ያው አንተ ጋር እንደዚህ ስለሆነ አላህ ጋር እንዲህ ነው ብለህ ለመፍጠር ነው ወይንስ ዲዳውን እኮ? አላህ በምንም ነገር አይመሰልም። አንተን እያወራህ አይመስል ከሆነ ካዳ ለምን አንዴ ዲዳ አንዴ ተናጋሪ እያልክ ኤግዛምፕል ውስጥ ትገባለህ? ካዳ ስላላ ቃል እያወራ ስለኔ ቃል ለምን ታወራለህ? ምንም ምሳሌ ከሌለ አንተ የምትጠይቀው ጥያቄ እንዲገባህ ነው። እኔ እንደዛ ያልኩ ምንም ያመጣው ነገር የለም እኮ ምንም ያመጣው ነገር እኮ የለም። አንተስ ምን ያመጣው ነገር አለ? እኔም አምጥቼ እኮ ጠየኩ እኮ ሰማይ ምድር ሳይፈጥር ምንም ባልነበረበት ላይ ይሄ ያላ ቃል አሁን ይሄ ሙሐመድ ቤት እንዳገቡ እያለ አላህ ብቻውን ይል ነበር ወይ? አይ ጽፎታል አልከኝ። የተጻፈው ነገር ጅማሬ ያለው የለውም አልኩህ። ጅማሬ ያለው አልከኝ። ስለዚህ ጅማሬ ያለው ነገር ደግሞ ሁሉም ፍጡር ነው። ጅማሬ ያለው ነገር ፍጡር ነው። አይ ጅማሬ ያለው ነገር ፍጡር አይደለም ካልከኝ፣ ስለዚህ እንዳንተ አስተምሮ ጅማሬ ያላቸው ብዙ ነገሮች አሉ፣ ፍጡር አይደሉም ማለት ነው። ብዙ ፈጣሪዎች አሉ ማለት ነው። ፍጡር ያልሆኑ ብዙ ጅማሬ ያላቸው። ለምሳሌ ጅማሬ የሌላቸው ብዙ ፈጣሪዎች አሉ ስትል ለምሳሌ ኤግዛምፕል ጅማሬ ያላቸው ጅማሬ ያለው ብለህ ተስማማህልኝ። የተጻፈው ነገር ጅማሬ ያለው አልከኝ። ጅማሬ ያለው ነገር ደግሞ ፍጡር ነው አልኩህ እኔ፣ ምክንያቱም ከመጀመሩ በፊት ስላልነበረ። በዚህ ተተስማማ። ጅማሬ ያለው ነገር ፍጡር ከሆነ ከመጀመሩ በፊት ያሌለ ነገር ፍጡር የሚሆን ከሆነ ተጽፏል አስቀድሞ። ኤግዛምፕል አንተ ስትወለድ ማለት ነው። እሺ ልጅ ሲወለድ ለምሳሌ አንድ ልጅ ሲወለድ ያለቅሳል አይደል? እሺ ከነ ድምፁ ይወለዳል አይደል? እሺ ስለዚህ ድምፁ ከተወለደ በኋላ ነው ያወጣው ወይስ አብሮ የተወለደ ነው? አብሮ መጣሽ ምን ሆነ? ስለዚህ ምንድነው ጥያቄ ነው። አሁን አብሮ ጅማሬ እኮ አለው እሱ ምን አገናኝ? እሱ እኮ ጅማሬ ይገናኛል። ለምን አይገናኝም? ልጁ እኮ ጅማሬ ያለው አብሮት ቢመጣም ድምፁም አብሮ ቢሆን ጅማሬ ያለው። እኔ ምሳሌ ነው ማይሆን ምሳሌ አትጠቀምልህ እኮ ለዛ ነው እያደከምከኝ ነው ሙቤ። ማይሆን ኤግዛምፕል አትጠቀም። አሌስ ከአላህ ጋር የሚሄድልህ ምሳሌ ተጠቀም እኮ። እኛ አሁን ፍልስፍና እስልምና ፍልስፍና አይደግፍም። በጣም አደከምከኝ። ይሄ የአረብኛ ፊደሉ የተፈጠረ ነው ወይስ ያልተፈጠረ ነው? ፊደሉማ ፍጡር ነው። ተፈጥሮ የተጻፈው ወረቀቱ ፍጡር ነው። ወረቀቱን አላልኩም። ፊደሉም የተጻፈው የምትለው ንግግሩ ነው አይደል? አረብኛ ንግግሩ ነው አይደል? ንግግሩ ነው። አሁን በአረብኛ ያለው ማለት ነው። በአረብኛ ፊደሉ ፍጡር ነው። ፊደሎቹ አረብኛ ንግግሩ ለምሳሌ ቁል ዋላሁ አሐድ ይሄ ፍጡር ነው። ንግግሩ አይደለም። ቁል ዋላሁ አሐድ ማለት በምንኛ ነው የተጻፈው? ግን ፍጡር ነው። በምንኛ ነው ቋንቋው? ቋንቋውን የጠየቁ መጀመሪያ አረብኛ። ስለዚህ በአረብኛ ተጽፈዋል ማለት ነው። አንተ እሱ ፍጡር ነው ወይስ ፈጣሪ ነው? የተጻፈው ፍጡር ነው። ቁል ዋላሁ አሐድ የሚለው ቃሉ በአረብኛ ሲጻፍ ፍጡር ነው። ቃሉ ሳይሆን የተጻፈው ነው ያልኩህ። ቃሉማ የአላህ ቃል። ስለዚህ ይሄ አሁን ይሄ ቁርአን ምንም ክብር በንጹህ እጅ ምናምን መንካት አይጠበቅብህም ማለት ነው። ውዱ ማድረግ አይጠበቅብህም። እንደፈለግክ ማድረግ ትችላለህ። የአላህ ንግግር ስላልሆነ ማለት ነው። ፍጡር ስለሆነ ለምን አይጠበቅብህም ታዲያ? የአላህ ንግግር የምትለው አረብኛ ንግግሩ ነው አይደል? በድምፅ ብቻ ሲሆን ነው የአላህ ቃል የሚሆነው በአረብኛ። ቁርአን ሲጀመር የቃል መጽሐፍ ነው። የመጽሐፍ ስለዚህ በድምፅ ብቻ እንጂ በጽሁፍ አይሆንም። በጽሁፍ ቁርአን አይባልም እያልከን ነው ማለት አላህ ረሱል ሰለላሁ ዐለይሂ ወሰለም እዚህ ጋር አረብኛው አለ። ለምሳሌ ይሄ አረብኛው ያስረዳህ ነብዩ ሰለላሁ ዐለይሂ ወሰለም መጽሐፍ አይችሉም። ለምሳሌ መጽሐፍ አይችሉም፣ ማንበብ አይችሉም። የወረደላቸው በቃል ነው። ገባ? አላህ አጠገቡ የጻፈው በምንድን ነው? በምን ቋንቋ ነው ማለት? አላህ ዘንድ ተጽፎ የለ ቁርአን
እሱ እንደዚህ የሚል የለም። ለአላህ የሚመጥነው ነገር አይደለም። አላህ በፈለገው ከአረብኛ ውጭ ሌላ ቋንቋ ይጠቀማል ማለት ነው። አላህ እንደዛ ነው። አዎ ነቢያት እኮ ነበሩ። ቡቤ ተውራት፣ ኢንጂል እኮ የዕብራይስጥ ነቢያት ነው። ዕብራይስጥ ቀደም ብለህን ነበረ ተጽፏል ብለህን ነበረ። ታዲያ ምንድን ነው እሱ አሁን አልተጻፈም የምትለው? ደግሞ በቃል ነው የወረደለት ለምትለው ስችኛዋን ፍታስ ሱራ 39 ቁጥር 1 ነው። 39 ቁጥር 1 39 ቁጥር 1 ቃል አለ። ምንድን ነው 39 ያልከው 32 ነው እኮ ተሳስተህ። 39 ቁጥር 1 እሺ ያው አንብበው እስኪ። ተንዚሉል ኪታቢ ሚነላሂል አዚዚል ሐኪም ይላል። የመጽሐፉ መውረድ አሸናፊው ጥበበኛው ከሆነ አላህ ነው ይላል። የትኛው መጽሐፍ ነው? የምን መጽሐፍ ነው? ቁርአን ነው። መጽሐፍ አልወረደም ብለሃል ነበር እንደቀደም። የቃል መጽሐፍ ነው ያልኩት እኔ። የቃል መጽሐፍ ታውቃለህ? የቃል መጽሐፍ እና ታዲያ መጽሐፍ መሆኑማ ዓለም እኮ ያውቀዋል። ማንም ሰው እኮ ያውቀዋል። እኛ እኮ በኪታቦች እናምናለን። ዝንጅብል የሚለው ምንኛ ነው? ዝንጅብል የሚለው ቃል ምንኛ ነው? የምን ቋንቋ ነው? አረብኛ ነው? ዝንጅብል አይደለም። መበረጃዋ በዝንጅብል የሆነች ጠጅ ይጠጣሉ ይላል። ዝንጅብል የሚለው አረብኛ ነው ወይስ ምንኛ ቋንቋ ነው? ዘንጀቢላ አረብኛ። ምንኛ ነው ቋንቋ? አረብኛ ነው። አረብኛ አይደለም። ማሽታል ሰሜቲክ ቋንቋዎች ናቸው። ይሄ አማርኛ ቁርአን መግቢያው ላይ እና ሀጂ ሳኒ ሀቢብ በደንብ አስቀምጠውታል። ምንድን ነው ቅድም ያመጣችሁ ነበረ። ከዛ ዘላችሁ ደግሞ ወደዚህ ገባችሁ። አይ አረብኛን ብቻ እንዳልሆነ እንድታይ ስለፈለኩ ነው። አንድ ጊዜ ብቻ ማን አለ? አረብኛ ብቻ ነው ብያለሁ። አረብኛ ነው አልከኝ። አዎ አልኩ። ኦኬ የሌላም ሀገር ቋንቋ አለበት። አማርኛ አለበት፣ ለምሳሌ ግዕዘኛ አለበት። ሊኖረው ይችላል። እሱ ቋንቋ እኮ ነው፣ ሊኖረው ይችላል። ቴንኪዩ አመሰግናለሁ። ስለዚህ ግዕዘኛን አልተፈጠረም ማለት ነው። ዘላለም የነበረ ቃል ነው ማለት። እዚህ ጋር አሁን ዝንጅብል ሲል ዕብራይስጠኛ ነው አስቀምጠውታል። ዕብራይስጠኛ ቋንቋም ያልተፈጠረ፣ አማርኛም ዝንጅብል ነው የሚለው። እንኳን ደስ ያላችሁ። ዝንጅብል አላህ ቃል ነች፣ ፍጡር ያልሆነች ነች። ዝንጅብል ጤና ድዳበል እንፈልጋለን። ኔክስት ይሄ ነው በቃ እውቀታችሁ ይገርማል። ዩቱብ ላይ ያላችሁ እየተከታተላችሁ ነው ያላችሁ፣ ሰላም ብያለሁ። በዩቱብ ያላችሁ ሁላችሁንም ሰላም ብያለሁ። ይሰማል? ዩቱብ ላይ ያላችሁ ሰላም በሉን አንዴ። በዩቱብ እየተከታተላችሁ ያላችሁ፣ በሌሎች ፕላትፎርሞች ለምታዳምጡን ሰላም ብያለሁ። ቻው ቻው፣ ደህና ደሩ። ወይ ጥያቄን ጠይቄ ልውጣ። ቆየው በጣም ቀጥሎሽ እንትን ምን ያደርገዋል? እሱ አረብኛ ሲሆን ቁርአን አወረድ ነው የሚለው። ታዲያ አረብኛን ያወረድ ነው እያለ አምላኩ። ዝንጅብል ደግሞ አረብኛ ካልሆነ የሌላ ቋንቋ ካለበት አይጋጭም ወይ ልለው ነበር። ግን ከመለስ ሌላ ቋንቋ ከተገኘበት ዋሽቷል አምላክ። እሱ ግልጽ የሆነ አረብኛ ሲሆን ቁርአንን አወረድ ነው ይላል። ሌላ ቋንቋ ካለበት አይጋጭም ወይ ነው ከተሰማው። ሰላም ብያለሁ። እኔም ዩቱብ ላይ ያላችሁ ቀጥል ቢል ዩቱብ ላይ ያላችሁ ምናምን ነገር ላይክ ምናምን አድርጉ፣ ኮሜንት ጻፉ። ቪዲዮ እያያችሁ ላይክ ማድረግ እንዳትረሱ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። በዚሁ አጋጣሚ ይህንንም ታብታብ ስለምታደርጉ እናመሰግናለን። ግን ያው አድርጉ ለማለት ነው ትላለህ። እሺ፣ በባይብል ላይ ካሉ ታሪኮች መካከል የሆነ አንድ ታሪክ ቦታ ሁሌ ግራ የሚያጋባኝ አለ። ምን መሰለክ? አንድ ሰውዬ ወደ ኢየሱስ መጥቶ የዘላለም ሕይወት እንዳገኝ ምን ትመክረኛለህ ብሎ የጠየቀው ቦታ ላይ
10ቱ ትእዛዛት የሚባሉት በክርስትና ይሄ ማመንዘር፣ መስረቅ፣ ምናምን ሰው መግደል የሚለው ነው ኢየሱስ እንትን ያሉለት የነገረው የዘረዘረለት ማለት ነው። እና እዚች ጋር ጥያቄ የሆነብኝ ምንድን ነው እነዚህን አሁን የዘላለም ሕይወት ለማግኘት እነዚህ ነገሮች አድርግ ብሎ ከደረደረ ውስጥ አንድ እኔ በእኔ የመን እኔን አምልክ የሚል ቦታ የለውም። እና ለምን ያንን በግልጽ አልነገሩም? ግን እዛም ደግሞ አታምልክስ ብሎታል። ጠያቂው ለዘላለም የዘላለም ሕይወት ለማግኘት ነው የሚለው ጥያቄው የጠየቀው የዘላለም ሕይወት ለማግኘት ብሎ ነው። ከዛም ደግሞ እነዚህንማ ከልጅነቴም ጀምሮም በእርግጠኝነት ቃል በቃል እንትን ባልልልህ ያው ይመስለኛል እንደዛ ነው የተረዳሁት። ከልጅነቴም ጀምሮ እስካሁን እስካለሁበት እያረኩ ያለሁት ነገር ነው። ከዚህ የተሻለ ነገር ሲለው ደግሞ ሰደቃ እንዲሰድቅ ካለው ላይ ነው ያለው ተጨማሪ ብሎ የነገረው። እና ይሄ እንዴት ነው? መልካም እሺ፣ ቢኒ ልትሄድበት ፈልጋል? ቀጥል። ያ ትንሽ ሀሳብ ልስጥህና አንተ ትቀጥልበታለህ። ቢን ጠያቂው ማን ነው? የጠየቀው ክርስቶስን ማን ነው? ማን ይላል መጽሐፍ? ያው አንድ ሰው አንድ ሰው ተራ ሰው አይደለም። አንድ ሰው ሳይሆን ማን ነው ይገልጸዋል። መቶ የጠየቀው ፈሪሳዊ ነው፣ ሰዱቃዊ ነው። እነሱ ደግሞ ምንድነው የሚያምኑት? የሚቀበሉት ምንድነው? የተጻፈላቸው ምንድነው? ሕግን በመፈጸም ነው እንትን የሚሉት እነሱ ወደ እግዚአብሔር መንግስት የሚገቡት ወይም ወደ ቅድስና የሚመጡት ሕግን በመፈጸም ነው፣ የብሉይ ኪዳን ዘመን ማለት ነው። ስለዚህ ሰውየው የመጣው ለምንድን ነው? የሙሴን ሕግ እንደጠበቀ ለመናገር ነው። በዛውም ደግሞ ክርስቶስ ጎበዝ እንዲሉ ነው። በእርግጥ ክርስቶስ ሕግና ነቢያትን ልሽር አልመጣውም ልፈጽማቸው እንጂ ብሎ ተናግሯል። ልፈጽማቸው ማለት ፍጹማን ሊያደርጋቸው። አስቀድሞ ዓይን ያጠፋ ዓይኑ ይጠፋ ነበር። አሁን ግን በወንድም ላይ እንዳትቆጣ፣ አስቀድሞ ወዳጅን ውደድ ጠላትን ጥላ ነበር። አሁን ግን ጠላታችሁን ውደዱ ብሎ ፍጹም ሊያደርገው ማለት ነው። ፍጹም ማለት ሊፈጽመው ሲባል ፍጹም የሚያደርገው ማለት ነው። ስለዚህ ያ ሰውዬ አይሁዳዊ ስለሆነ ፈሪሳዊ ስለሆነ ሕጉን ነው የነገረው። ያን ሕግ ግን መጠበቅ እንደማይችል አወገቡ አይደለ? ሰውዬ መጨረሻ ላይ ይሄንማ ከልጅነት ጀምሮ ሳደርግ ነበረ አለው። እንግዲያስ ልትወደኝ ልትከተለኝ ብትፈልግ ምን አለው? ያለህን ሽጠህ ለድሆች ሰጥተህ ተከተለኝ አለው። ተከተለኝ አለው እኮ አምልከኝ ማለት ነው። ተከተለኝ ክርስቶስን። ምክንያቱም በሌላ ቦታ ላይ ክርስቶስ እኔን ሊከተል የማይወድ ቢሆን እኔ ሊሆን አይገባውም ብሎ ስለተናገረ እኔ ሕይወትና መንገድ ነኝ ስላለ፣ ስለዚህ ክርስቶስን ለመከተል ሕግን መስራት ያስፈልጋል። አዎ ሕግን መስራት ያስፈልጋል። ግን በሰው አቅም ሕግን ልትፈጽም አይቻልም። ማን? ክርስቶስ ጸጋ ካልሆነ ክርስቶስ ካላገዘ። ስለዚህ ክርስቶስ ልቡን ያውቅ ስለነበረ እንግዲህ አንድ ይቀርሃል አለ። ምን ሲለው? ያለህን ሸጠህ ለድሆች ሰጥተህ ተከተለኛል። ሰውየው ሀብታም ስለሆነ እያዘነ ሄደ ይላል። ስለዚህ የእግዚአብሔር መንግስት እንደዚህ ላሉ ሰዎች እንዴት ከባድ ናት ብሎ እዛው ላይ ይናገራል። ስለዚህ ክርስቶስ ሊያስተምረው የነበረው ነገር ስላለ ነው ያን የነገረው እንጂ በሌላ ቦታ ብዙ ቦታ ላይ እኔ ሕይወት መንገድ ነው ያለ እኔ ምንም መንገድ የለም ብሎ ተናግሯል። ስለዚህ ፈሪሳውያን ከሀሳባቸው ከጥያቄያቸው ወይም ደግሞ ከሚመሩበት ሕግ አንጻር ነው ይህን የተናገረው። ቸር የምትለዋን ቃልም ደግሞ ብትሄዱባት አሪፍ ነው። ስለምን ቸር ትለኛለህ ያለው ቀልድ አይደለም። እዚህ ጋር ቸር የሚለው አይሁዶች ለእግዚአብሔር ብቻ የሚሰጥ ነው። ዮሐንስ ወንጌል ምዕራፍ 10:11 ላይ ጌታችንም ይህንኑ ቃል ቸር እረኛ እኔ ነኝ ብሎ ያስቀምጧል። እና ስለምን ቸር ትለኛለህ ሲለው እውነት ገብቶህ ነው ቸር ያልከኝ? ለአምላክ ብቻ የሚሰጥ ነው ኦር ሳይገባህ ነው ቸር ያልከኝ? ይህንን እየጠየቁ ነው እዚህ ጋር። ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር ማንም የለም አለው። ሉክ ስለምን ብሎ ስጠይቀው ገብቶህ ነው ወይ እኔን ቸር ያልከኝ ብሎ አምላክነቱን በደንብ እየነገሩ ነው። አንተ የጠየቀው እንዴት አላለውም ስላልክ፣ ምክንያቱም እዚህ ጋር በግልጽ ነግሮታል አምላክነቱን ማለት ነው። ዮሐንስ 10:11 ላይ ልናሳይ እንችላለን። ቸር መምህር እኔ ነኝ ይላል። 10:11 አይ ቲንክ
ቸር መምህር ያው መልካም እረኛ እኔ ነኝ። መልካም እረኛ ነፍሶቹን ለበጎቹ ያኖራል። እረኛ ያልሆኑት በጎቹ የእርሱ ያልሆኑት ሙያተኞች ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቷቸው ለተኩላዎች ይነጠቃሉ፣ በጎቹም ይበተናሉ እያለ እዚህ ጋር ያስቀብጠዋል። መልካም እረኛ እኔ ነኝ፣ አብ እንደሚያውቀኝ እኔም አብ እንደማውቀው ራሴን በጎቼን አውቃቸዋለሁ፣ ራሴ በጎቼ ያውቁኛል፣ ነፍሴን ስለ በጎቼ ያኖራለሁ። ስለዚህ ብሎ እዚህ ጋር ሙሉ ክፍሉን ብታነበው በግልጽ የሚያስቀምጥ ነው። ስለዚህ ቸርን የሚባለው ከእግዚአብሔር ውጭ ማንም አይባልም እና ይህንን ደግሞ ኢየሱስ ክርስቶስ ሰውየውን እየጠየቀውም ጭምር ነው ማለት ነው። ያ ቴንክ ዩ ቤሪ የምንዳለው ቸር የምትለዋል መልካም የሚለው ጋር ቸር የሚለው ግሪኩም ተመሳሳይ እንትን ነው የሚጠቀመው መልካም ማለት ነው ቸር ማለት። ስለዚህ አምነህ ነው ወይ አውቀህ ነው ወይ እንደዛ አልከኝ ነው። ከዛ በኋላ ኔክስት ካየ ቲንክ ማርቆስ 10 አለ። ከዛ በኋላ ይጠይቁታል እኮ ደቀ መዛሙርቱ እኛስ ሁሉን ትተን የተከተልንህ ምን እናገኛለን ብለው ይሉታል። ሁሉን ትተው የሚከተሉት ምን እንዲያገኙ እንደሚችሉ መልሶ ለነሱ ግን ይነግራቸዋል። ኢየሱስም አይቶ ደቀ መዛሙርቱ ገንዘቡን እነኛ ኢቨን በግመል በመርፌ ቀዳዳ መግባት ይቀላል ባለጸጋ እንደዚህ ከሚሆን ሲላቸው እንትን ብለው ነበር። ታዲያ ማን ነው የሚገባው ብለው እንትን ሲሉ ይሄ በእግዚአብሔር ዘንድ ነው በሰው ዘንድ አይቻልም አላቸው። ስለዚህ ይህንን ስትጠይቅ ይህንን ስታደርግ አምነህ ነው ወይ ባይዞ አይደለሁም አላለው፣ ቸር አይደለሁም አላለው። ለምሳሌ ሰንበዲ ቢን መጥቶ ልቡን ታውቀዋለህ፣ ሰውየው ስለአንተ ጥሩ ነገር የለውም፣ ወይንም ደግሞ ሊፈትንህን የመጣው ወይንም ደግሞ ውዳሴ ፈልጎ መጥቶ አንተ እኮ ጀግና ነህ፣ አንተ እኮ ጎበዝ ነህ ቢልህ ወው እንደዚህ ያለኝ ትክክል ጎበዝ ምናምን ብለህ አትለው ትችላለህ። ለምን እንደዚህ ያልክ ትለዋለህ? አትለውም። ምክንያቱም ሰውየው ልቡን አውቀኸዋል። ክርስቶስ ደግሞ ማርቆስ ወንጌል ምዕራፍ 2 ቁጥር 6 ማቴዎስ ወንጌል ምዕራፍ 9 ቁጥር 5 ጀምሮ በልባቸው እንኳን ያሰቡትን ያውቅ ነበር ይላል። ስለዚህ የዚህ ሰውዬ ውዳሴ ከንቱ ፈልጎ ነው የመጣው። ባለሀብት ነው አለው። ስለዚህ ጎበዝ ጀግና እንዲባል ነው የመጣው። ቸር መምህር ሲለውም አምኖበትም አይደለም። እንዲህ ብዬዋለሁ እሱ ደግሞ እኔን ያመሰገናል፣ ሕጉን ጠብቄያለሁ እንዲህ ብዬ ብል እከበራለሁ ብሎ ነው የመጣው። ለምን አልክ ሲለው አይደለውም አይደለም። በደንብ አሰቡ። ሙስሊሞቹ ኢንተርፕሬት የሚያደርጉት ክርስቶስ ቸር አይደለው እንዳላርገው ነው ኢንተርፕሬት የሚያደርጉት። አላለም። ደጋግሞ ዮሐንስ ወንጌል ምዕራፍ 10 ላይ እንትናም ዴብም እንዳሳየው ቁጥር 11 ላይ በተለያየ ቦታ ላይ እሱ ነፍሱን እስከ መስጠት እንኳን ቸር እንደሆነ ለእረኞቹ ራሱን አሳልፎ ለበጎቹ ምግብ የሆነ እረኛ፣ በጎቹን አርዶ የሚበላ እረኛ ሳይሆን ለበጎቹ ምግብ የሆነ እረኛ ነው ክርስቶስ። እኛ በጎች ቢኖሩን አርደን አደልበን ልንበላቸው ነው። እርሱ ግን ስለ በጎቹ ነፍሱን የሰጠ ለበጎቹ ምግብ የሆነ እረኛ ነው። ቸርነቱ ዚስ ማች ነው እና አምኖበት አልነበረም። ያመኑት ግን እዛው ክፍል ላይ ማርቆስ ወንጌል ምዕራፍ 10 ላይ እኛስ ሁሉን ትተን የተከተልነ ያመን ምን እናገኛለን ብለው ይጠይቁታል። ከፍ አድርገው ክፍሉንና ሜይ ቢ ማሳየት ይቻላል። ቁጥር 37 ጀምሮ ይመስለኛል። የማርቆስ ላይ ያለው ነው ወይስ ዮሐንስ? ማርቆስ ላይ ምዕራፍ 10 እሱ የጠቀሰው ከፍ ብሎ ማለት ነው። ለእነሱ ደግሞ ይነግራቸዋል ሁሉን ትተው ለተከተሉት አምነው ሲሆን ማለት ነው። ያኛው አምኖ ሳይሆን እንትን ሊል ነው፣ ውዳሴ ከንቱን ፈልጎ ነው። ያ ጴጥሮስም እንሆ እኛ ሁሉን ትተን ተከተልን ይለው ጀመር። ምን እናገኛለን? እሱ እሺ መከተልን አልፈለገም። ሁሉም መተው አልቻለም። ሁሉን ትተን የምንከተለው እግዚአብሔር ነው። ነፍሳችንን እስከ መስጠት ድረስ የምንወደው እግዚአብሔር ነው። ሁሉን ትተን ንብረታችንን፣ ቤተሰባችንን፣ ኤቭሪቲንግ። ኢየሱስ መልሶ እንዲህ አለ፣ እውነት እውነት እላችኋለሁ ስለ እኔ ስለ ወንጌል ቤትን ወይንም ወንድሞችን ወይንም እህቶችን ወይንም አባትን ወይንም እናትን ወይንም ሚስትን ወይንም ልጆችን ወይንም እርሻን የተወ አሁን በዚህ ዘመን ከስድስተኛ ጋር ቤቶችን ወይንም ወንድሞችን እህቶችን እናቶችን ልጆችን እርሻንም 100 እጥፍ በሚመጣው የዘላለም ሕይወት የማይቀበል ማንም የለም። ሁሉን ነገር ትቶ
እዚህ ያለውን ንብረቱንም ልጆቹንም ኤቭሪቲንግ ትቶ እንትን ለሚል በሚመጣው ዓለም የዘላለም ሕይወትን የማይቀበል ማንም የለም። የዘላለም ሕይወት ደግሞ ማንም ይሰጠው? ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 17 በጎችን አውቃቸዋለሁ ከእጄ ማንም አያወጣቸውም ይላል። ለሚወዳቸው ምን እንደሚሰጥ የዘላለም ሕይወትን እንደሚሰጥ ይናገራል። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ በልጁ ማመን የዘላለም ሕይወት እንደሆነ ይናገራል። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ፈጠን ብታቀርብ አሪፍ ነበር ቃል ቁጥር 25 ላይ የሚያምንብኝ ቢሞት እንኳን የዘላለም ሕይወት አለው ይላል። ዮሐንስ 11 25 ስለዚህ የዘላለም ሕይወትን ታገኛላችሁ አላቸው። ሁሉን ትቶ ተከተለው። ያኛው ግን ሁሉን ትቶ መከተል ስላልቻለ ነው። ሁሉን ትቶ መከተል ካልቻለ ምን ያደርገው? ይቅርታና የትንሣኤን ቀን ከአብ በቀር ማንም አያውቅም ይላል። እሱ ሌላ ቶፒክ ነው። እችኛዋን እንጨርስ ቅድሚያ። ኢየሱስም ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል። የሚያምኑበት ሕያው እንደሚሆኑ ትንሣኤም እንደሆነ ነገረን ማለት ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 40 ስለዚህ ለሚያምኑበት ሕይወት እንደሆነ ትንሣኤም እንደሆነ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይሄ ነው። ስለዚህ የዘላለም ሕይወትን ታገኛላችሁ አላቸው። እዛ ጋር አይደለ እኛሳ ብለው ሲጠይቁ ማለት ነው ተከተሉኝ፣ እኔን የሚከተል ካለ እኔ የሚያምን ካለ የዘላለም ሕይወት። ያኛው ግን ማመን አልቻለም። ምክንያቱም ያለህን ሽጥና ተከተለኝ ሲለው አምኖበት ስላልሆነ ውዳሴ ከንቱን ፈልጎ ስለነበረ ከዛ አንጻር ነው። ሜይ ቢ ግልጽ ነው። ተራ ይሰጠኝ አንተ ሄደህ ቆይተህ መጣህ አይደል? በኋላ ጠይቃለሁ ብለህ አይምን እመልሳለሁ ብለህ ዋን ጨርሳት ፕሊስ እና ጠይቀው ልጁን። እኔም ከባድ ቃል ነው። ምን አልክ? አቋርጠው። እኔም በመጨረሻ ቀን አስነሳዋለሁ የሚለውን ጨርሰውና ብትጠይቀው ከባድ ቃል ነው። ክርስቶስ ደከመ። ኢየሱስ ክርስቶስ ምን ይላል መሰለ? እኔም በመጨረሻው ቀን አስነሳዋለሁ። የሚያምንብኝ ቢሞት ይሄ ልጅን ማይተው እርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የአባቴ ፈቃድ ይሄ ነው ካለ በኋላ እኔም በመጨረሻ ቀን አስነሳዋለሁ ይላል። በመጨረሻ ቀን ሰዎችን የሚያስነሳው ማነው? በአንተ እምነት መሰረት ማይክን አንሳና እስቲ መልሳት። ሰዎችን የሚያስነሳው አላህ ነው በመጨረሻ ቀን። ስለዚህ ኢየሱስ አላህ ነኝ እያለ ነው ማለት ነው አይደል? እንደናንተ እምነት መሰረት ማለት ነው። አይ እሺ፣ ሰዎችን በመጨረሻው ቀን የሚያስነሳው አላህ ነው አላልከኝም? አሁን ሰዎችን የሚያስነሳው አላህ ነው። አዎ፣ ግን ኢየሱስ ምን አለ? እኔም በመጨረሻ ቀን አስነሳዋለሁ ነው። አይታየም? በመጨረሻው ቀን እኮ አስነሳዋለሁ ማለቱ እኮ እስካሁን ደግሞ ሲያስተምር የነበረው ምንድነው? እኔ መንገድ ነኝ ነው። እዚህ መልስ ነው። መንገድ የሆነ ነገር እንትን አይነት መንገድነቱን እሱ ክርስቶስ ራሱ በክርስቶስ ካልሄድክ ሕይወት ስለሌለ ነው ጥያቄው። እዚህ ጋር ግን እኔም በመጨረሻ ቀን አስነሳዋለሁ። በመጨረሻ ቀን ማስነሳት የሚችል ከአንድ ፈጣሪ ውጭ ከአምላክ ውጭ አለ? የለም። ሁሉም በመጨረሻ ቀን የሚቀሰቀስ ነው ራሱ አይደል? ሁሉም በመጨረሻው ቀን ይቀሰቀሳል። ስለዚህ ኢየሱስ ክርስቶስ ምን አለ? ሁሉንም ሰው በመጨረሻ ቀን አስነሳዋለሁ፣ ቀሰቅሳለሁ እያለ ነው። ስለዚህ ኢየሱስ እኔ አምላክ ነኝ እኔ አላህ ነኝ እያለ አይደለም። ለምን ያንን ለማለት እኮ እኔ በመጽሐፍ ቅዱስ መጀመሪያ ማመን አለብኝ አይደለም? ግን አሁን ያስነሳል ምን አላልኩም እኮ ገባኝ። ያስነሳል ብዬ ግን ክሌም እያደረገ ነው ወይ? አንተ አትመን። እንደ መጽሐፉ ነው የጠየቀ መጽሐፉ ግን ይላል አይደል? አሁን መጽሐፉ ኢየሱስ ክርስቶስ እኔ በመጨረሻው ቀን አስነሳዋለሁ እያለ ነው። ስለዚህ እንደዛ ሲል አምላክ ነኝ እያለ ነው አይደለ? ለማለስ ግን አንተ አትመን፣ ችግር የለም። መጽሐፉ የሚለውን ቃሉን ግን ልጅንም አይቶ በእርሱ ይላል።
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዲኖረው የአባቴ ፈቃድ ይሄ ነው አለና። ቆይ አሁን እሱን አይደለም የጠየቁ። አሁን እሱም አባትም አለው እናውቃለን። አሁን ኢየሱስ ግን ራሱ ክሌም ሲያደርግ ምን አለ? እኔም በመጨረሻው ቀን አስነሳዋለሁ አለ። ቅድም ምን ብለሃል? በመጨረሻው ቀን ማስነሳት የሚችለው አላህ ብቻ ነው፣ ሌላው በጠቅላላ ሁሉ ተቀስቃሽ ነው አልክ። ስለዚህ ኢየሱስ እዚህ ጋር እኔም በመጨረሻው ቀን አስነሳዋለሁ ሲል ምን እያለ ነው? ምን ክሌም እያደረገ ነው? እንደሚያስነሳ ክሌም ያደርጋል እኮ። የሚያስነሳው ማን ነው? ማን ነው የሚያስነሳው? ሰውን የሚቀሰቅሰው መጨረሻው ማን ነው? መጽሐፍ ቅዱሱ ኢየሱስ ነው እኔ ያስነሳለሁ የሚለው። ግን ደግሞ ማን ነው? የአካል ምን ይባላል? ቆይ ሰዎችን በመጨረሻ ቀን የሚያስነሳ አካል ምን ይባላል? ስሙ ምን ይባላል? እንደምን ከምን አኳያ? ፍጡር ነው ፈጣሪ ነው ሊያስነሳ የሚችለው ሰዎችን ሁሉ አጠራርጋል። አላስረዳችሁ የሚለው አስረዳዋለሁና ዋብያው በቃ እንደ እኔ ልጨርስና በቃ ችግር የለም። ቢኒያው ቃሉ አንቆሃል፣ ተናንቆሃል። አይደለም ኢየሱስ መሰለህ ስለ ትንሣኤ ቀን በቀር ሌላ ነው እሱ ሌላ ነው። እዚህ ይሄን ሳትመልስ ሌላ ቦታ ለምን ትሄዳለህ? እዚህ ጋር ግን ኢየሱስ በመጨረሻነት አለው። ግን በቃ ስለ ትንሣኤ ቀን እያወራን እኔ ልጨርስና በቃ ቆይ እኔ ልጨርስና ትቀጥላለህ። ሌላ ቶፒክ ውስጥ አትግባ። ይሄን ክፍል ዘለ ነው እዛ የምትሄደው። እኔም በመጨረሻ ቀን አስነሳዋለሁ ብሎ ሲናገር እርሱ ራሱን አምላክ እያደረገ ክሌም እያደረገ ነው። ክርስቶስ እኔ አምላክ ነኝ እያለ ነው፣ ሌላ አይደለም። በዛውም ብዙ ጊዜ ጥያቄያችሁ እዚህ ላይ ይመለሳል። እኔ አምላክ ነኝ ያለበት የቱ ጋር ነው ትላላችሁ? ይኸው ኢየሱስ ክርስቶስ ሰውን ሁሉ በመጨረሻ ጊዜ የሚያስነሳ የሚቀሰቅስ እርሱ ነው። የሚያምንብኝ ቢሞት ቅድም ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ ሕያው የሚሆን ቢሞትብኝ እንኳን ለዘላለም አይጠፋም ማለት። ስለዚህ ክርስቶስ ሕይወት የሚሰጥ መጨረሻ ላይ ደግሞ ሰዎችን የሚያስነሳ እንደሆነ ራሱ ተናግሯል። ይሄ በተግባር አድርጎት እኮ ነው። ዝም ብሎ መናገር ብቻ ሳይሆን አልዓዛርን አስነስቶ ነው እኔ ትንሣኤና ሕይወት ነኝ ያለው ማለት ነው። ለማንኛውም እንዳይረዝምባችሁ እኔ ጨርሻለሁ። በቃ ቴንኪው። እዚህ ዮሐንስ ላይ 10:28 ላይ እኔ የዘላለም ሕይወትን እሰጣችኋለሁ ይላል። ማን ያለው? እኔ ነው ያለው። እኔ የዘላለም ሕይወትን ሊሰጥ የሚችል ፈጣሪ ነው፣ አምላክ ነው። አምላክ ነኝ እያለ ነው። የግድ አምላክ በቃል ሊነግረህ እኔ የዘላለም ሕይወትን እሰጥሃለሁ ካለ እኔ አምላክ ነኝ እያለ ነው። ለዘላለሙም አይጠፋም ማለት ኢማጂን፣ ከእጄም ማለት የሚነጥቃቸው የለም። ጌም ኦቨር። ይህንን ከፈጣሪ ውጭ ማንም ሊናገሩ አይችልም። ኤኒዋን አንድ ቢኒ ጋር አውራ ነኝ ቢኒ ጋር እንድመልስልኝ ብዬ ነው። ልቀጥል አንዴ እኔ ልጨርስና አንተ ልበል። ሰዓት ሄደ እንደ አሳጥራት 6 ሰዓት ሲል አሁን ይዘጋል እነሱ። እሺ በቃ ያው ካልፈቀድክልኝ ያው በቃ ሌላ ጊዜ እጠይቃለሁ። በክርስትና አስተምሮት ማለት ነው ነቢያቶች ክርስቲያን ሆኑ ትድናላችሁ ብሎ ያስተማሩበት ቦታ አለ። ከዘፍጥረት እስከ ዮሐንስ ራእይ ሙሉ ማለት ነው። ጀመርነው ላይ አትጨርስም? ጥያቄ ይሄ ነው። ይሄ እኮ የሞኞች ጥያቄ ነው። አሁን ቁርአንን ይዘህ መተህ የቁርአንን ሀሳብ ይዘህ መተህ መጽሐፍ ቅዱስ ላይ አፕላይ ማድረግ አችልም። በመጀመሪያ ደረጃ እግዚአብሔር ሰውን ሁሉ ወደ ዘላለም ሕይወት ይጠራል። የዘላለም ሕይወት የሚገኘው ደግሞ እግዚአብሔርን በማመን ነው። የእኛ መጽሐፍ ቅዱስ የሚጻፈው ወይም የተጻፈው ሀሳቡ ከዛ አንጻር እንጂ እንደዚህ ሆኖ አይደለም። ሰምቻለሁ። ክርስትና ምንስ ነው እሱ? ወንድማችን ዋብያው ተረጋጋ። ቆይ ቢኒ ጋር ማውራት ፈልገው እፎይ፣ አንተም በቀጣይ እመጣብሃለሁ። ዋብያዎች እኛ የምንመልሰው ከራሳችን ከመጽሐፋችን ከአስተምሮታችን እንጂ ጥያቄ ይዘህ መተህ ጥያቄውን መጽሐፍ ቅዱስ ውስጥ የምትፈልግ ከሆነ ትክክል አይደለም። ነቢያት እምነታቸው ተጽፏል፣ ሃይማኖታቸው አልተጻፈም። ማንን ያምኑ እንደነበረ ግን መጽሐፋችን ላይ አስቀምጧል። አዎ የሥላሴ አማኝ ናቸው፣ የክርስቶስ ተከታይ ናቸው፣ ክርስቶስን ሰብከዋል፣ አስቀድመው ክርስቶስ እንደሚመጣ ትንቢት ተናግረዋል። ክርስቶስንም ሲፈልጉ እንደነበረ መጽሐፍ ላይ ተጽፏል። አንዴ ዋብያው ማይክን ያስ ገብተዋል። እናንተ ችግራችሁ ቁርአን ላይ ያለውን ቃል አምጥታችሁ መጽሐፍ ቅዱስ ላይ ፈልጉ።
አይደለም ስጡ ነው የምትሉት። ተቋም አሁን እኔ ትክክል አይደለም። ስናፍተ ከሰምት ዋብያ አዳም ጥልቅ አትበላ እንዴ። አሁን እኔ ለምሳሌ እሺ እኔ አሁን መጽሐፍ ቅዱስ ላይ ያለ ሀሳብ ይዤ መጥቼ ኢየሱስ ክርስቶስ እኔ ህይወትም እኔ መንገድም ህይወትም የዘላለም ህይወት እሰጣለሁ ብሏል። ቁርአን ላይ አምጣ እንደዚህ ብዬ መጥቼ ልጠይቅ ይገባል እንዴ? ቁርአን የተጻፈበት መንገድ የራሱ አለው፣ መጽሐፍ ቅዱስ አለ። ስለዚህ እኛ መጽሐፍ ቅዱስ ላይ በተጻፈው መንገድ ነው የምናስረዳቸው። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር እንደዚህ ሆኖ ላይ ከጣዖት እንድንርቅ ወደ እሱ እንድንመለስ የዘላለም ህይወት እንድናገኝ ነው ነቢያትን ሲልክ የነበረው። ነቢያት ደግሞ ወደ እግዚአብሔር ነው ሲጠሩ የነበሩት። ያ እግዚአብሔር ማነው ከሆነ እናስረዳለን። ማንን ነበር ሲከተሉ የነበሩት ነቢያት ካልከን ክርስቶስን ነው። ፍለጋቸውን ሁሉ ክርስቶስን ነው። መዳናቸውን ሁሉ በክርስቶስ ላይ ተስፋ አድርገው ሲጠብቁ ነበር። ይሄ የነቢያት አስተምሮ ነው። ይሄ ደግሞ ዝም ብለን የምናወራው አይደለም። እንደናንተ መጽሐፉን ይዘን አክቹዋሊ የሆነ መጽሐፉን ይዘን ነው የምንናገረው። እናንተ እምነትን ይዘን አሁን እዚህ ላይ የምትመጣው አሁን መሐመድ የተናገረውን ነቢያት እንዲህ ብለዋል ማስረጃ አምጣ ብትባል ቁርአንን ነው መልሰህ እዛው እንቁላል ዶሮ ነው እንቁላል ነው የሚቀድመው አይነት ጨዋታ ነው የምትጫወተው። ቀድሞ የነበረው እንቁላል ነው ወይስ ዶሮ የሚል እዛው እርስ በርስ ስትዞር የምትለው ማለት ነው፣ ሰርክል ስታል። እኛ ግን እንደዚህ አይደለን። ነቢያቶች ማንን የሰበኩት? ክርስቶስን። ከፈለግ ማስረጃ እንሰጣለን። ፍለጋቸው ማንን ነበር ሲከተሉ የነበሩት? ክርስቶስን ማለት ነው። ኢየሱስ ክርስቶስን ሲሰብኩ የነበሩት አስተምሮታቸው ምን ነበር? አንዱ እግዚአብሔር ቆይ አንዴ ስማ። አንዱ እግዚአብሔር ራሱን በሶስት አካል የገለጸው ነው እግዚአብሔርን ሲሰብኩ ምን አልከኝ? አይ እየተለማመጠን ብንሄድ አሪፍ ነው ብዬ ነው። አንተም ስታወራ እኔም ከዚህ እየጠየቁ እኮ ስማና ከዛ ትጠይቃለህ። እኔ አላረዝምም ብዙ ጊዜ ችግር የለም። አሁን እንጨርሳለሁ 30 ሰከንድ። ስለዚህ እምነታቸው ተጽፏል። እምነታቸው ለምሳሌ አብርሃም የስላሴ አማኝ ነበረ። ስላሴ ነበር ሲያመልክ የነበረው። ማስረጃ ዘፍጥረት 18 ላይ። ኢሳያስ ለምሳሌ ክርስቶስን አስቀድሞ እንደሚመጣ መሲሁ እንደሚወለድ በእርሱ ቁስል እንደምንፈወስ አስቀድሞ ተናግሯል። ይሄ የተናገረው ክርስቶስ ከመምጣቱ ከ700 ዓመት በፊት ነው እንጂ እዛው አዲስ ኪዳን ላይ ተነግሮ እዛው አዲስ ኪዳን ላይ ማስረጃ አይደለም የምናቀርበው። ከመምጣቱ በፊት አስቀድሞ በነቢያት አናግሮ እንደሚወለድ ተናግሮ ያ የሚወለደው ደግሞ ራሱ እግዚአብሔር እንደሆነ በኢሳያስ አናግሯል። እሱን አንድ ላሳይህና ከዛ በኋላ ከእፎይ ጋር ትቀጥላለህ። ምናልባት እኔ መውጣት ስላለብኝ ነው። ዴቪዬ ኢሳያስ 40 ክፈትልኝ። 40 ከቁጥር 3 ጀምሮ ነው። ኢሳያስ እንግዲህ ኢየሱስ ከመምጣቱ ከ700 ዓመት በፊት የነበረ ነብይ ነው። ኦኬ፣ ስለ ክርስቶስ ምን ብሎ ተናገረ? ወይ ስለሚመጣው ስለ መሲሁ ምን ብሎ ተናገረ? ታነባለህ ዋህብያው ራስ። እሺ አንብብ እስቲ። አይ እኔ አሁን ጥያቄ ይሄ አልነበረም ማለት ባጭሩ የለም ነው ጥያቄው። አሁን አንተ የጠየቀው ጥያቄ የለም ነው እኔ እንደተረዳሁት ማለት ነው። ማለት የሰበኩት ክርስትና ብሎ ክርስቲያን ብሎ አንተ መጽሐፍ አንብበህ መረዳት አትችልም። እናንተ የምታውቁት ምን መሰላችሁ? ያው መጽሐፋችሁ የተጻፈው ዝም ብሎ ግልብ ስለሆነ ግልብ ነገር ነው የምትፈልጉት። መጽሐፍ ሚስጥር አላችሁ። መጽሐፍ ይተረጎማል። ቆይ ወንድም መጽሐፍ ይተረጎማል። ዝም ብሎ ግልብ ነገር የለም። እሺ ተማር፣ በመጀመሪያ ተማር። ዝም ብለህ የማይገኝ ጥያቄ ይዘህ አትምጣ። ካውንተር አታካር ነው። ለማንኛውም አብያው እቺን ልመልስልና አደም ሙስሊም ዋብያው አራት በጥበጥ አደም ሙስሊም አንዴ አዳረቡ ይጨርስ ቢል እቺ ልጨርስና ትቀጥላላችሁ። እሺ ለማንኛውም የአዋጅ ነጋሪው ቃል የእግዚአብሔርን መንገድ በምድረ በዳ አትረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ። ከፍ አድርገው ለአምላካችን ያለው ስማ። ሸለቆም ሁሉ ከፍ ይላል፣ ተራራውም ኮረብታውም ሁሉ ምንድነው ይቀናል ነው። እሺ ዝቅ ይላል፣ ጠማማውም ይቀናል፣ ስርጉቱም ሜዳ ይሆናል። የእግዚአብሔር ክብር ይገለጣል፣ ስጋ ለባሽ ሁሉ በአንድነት ያያዋል። ማንን? እግዚአብሔርን ምን ይለዋል? ስጋ ለባሽ ሁሉ በአንድነት ያያል፣ የእግዚአብሔር ክብር ይገለጣል ብሎ ተናገረ። ስለዚህ ስጋ ለባሽ ሁሉ በአንድነት ያየው ማንን ነው? በኮረስፖንደንት አዲስ ኪዳን ላይ ግባና አምጣለትና ይሄ ክፍል እንዴት እንደተፈጸመ አይ ቲንክ ዮሐንስ ወንጌል ምዕራፍ 1 ነው 2 ላይ አለ።
አንድ ላይ አለ። ውሃብዬ ኢሳያስ ምን አለ አስቀድሞ ሉቃስ ከገባህ እስቲ ያነበብኩት ዮሐንስ ወንጌል ምዕራፍ 1 ነው። ዮሐንስ ወንጌል ምዕራፍ 1 ላይ ነው። ክብሩን አዩት አይደል? 20 ምናምን አከበ አይደለም። እኔ አሁን እያልኩ ያለው ጥያቄ ግልጽልህ ይመስለኛል። ለምሳሌ በስልክ ተመጣጣን ማንኛውም ቆይ አንድ እናንተ እምነት ምን እንደሆነ እንኳን ድንቁርና ነው። እናንተ ቃል ነው እንጂ እምነት የላችሁ። አዳምጥ ቆይ። እምነት እንዲህ ነው የሚገነባው እንጂ ቃል አይደለም። ነቢዩ ኢሳያስ ምን ብሎ አስተማረ? ዮሐንስ እንዴት አዳምጥ ቆይ አዳምጥ። እፎይ ቀጥል። እኔ በቃ ልወጣ ስለሆነ ይቅርታ። ቀጥል አንተ። በቃ መሄድ አለብኝ። ይቅርታ በጣም ኦኬ። እርሱም ነቢዩ ኢሳያስ እንዳለ የጌታ መንገድ አቅኑ ብሎ በምድረ በዳ የሚጮህ ሰው ድምፅ እኔ ነኝ። ማን ነኝ? እኔ ነኝ። ኢሳያስ የተናገረለት የጌታ መንገድ የያዌ መንገድ ያዌ ነው የሚለው መንገድ አቅኑ ተብሎ የተባለው ማን ነው? እኔ ነኝ። የተላኩት ከፈሪሳውያን ነበሩና እንኪያስ አንተ ክርስቶስ ነህ ከፈር ወይንም ኤልያስ ወይንም ነቢዩ አይደለህ ስለምን ታጠምቃለህ ብለው ጠየቁት። ዮሐንስ መልሶ እኔ በውሃ አጠምቃለሁ፣ ዳሩ ግን እናንተ የማታውቁት በመካከላችሁ ቆሟል። ምን ብሏል? በመካከላችሁ ቆሟል። እኔ ጫማውን ጠፍር ልፈታ የማይገባኝ ከኔ በኋላ የሚመጣ መቼ የሚመጣ? ከኔ በፊት አላለም ያለው። ከኔ በኋላ የሚመጣው ከኔ ይልቅ የሚከብር ይህ ነው አላቸው። ይህ ነገር ዮሐንስ ይጠመቅበት በነበረው በዮርዳኖስ ማዶ በቢታንያ በቤተ ራባ ሆነ። በነጋውም ዮሐንስ ኢየሱስ ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እዛ ጋር የተናገረው የእግዚአብሔር መንገድ አቅኑ፣ ጥርጊያውን አቅኑ እያለ ይጮሃል፣ ይመጣል። ለያዌ ሲመጣ መንገዱ የሚጠርግ አለ ብሎ ኢሳያስ ትንቢት የተናገረለት ለእኔ ነው። ያን መንገድ ጠራጊው ለያዌ ብሎ ነው ያስቀመጠው። እሱም ማነዋለው? ኢየሱስ ነው። እርሱም የዓለም ኃጢአት የሚያስወግድ ነው። ይሄን ክብሩን አየን። ቁጥር 14 ላይ አድርገው። ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያደር፣ ቃል ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ ልጅ ከአባቱ ዘንድ እንዳለው ክብር የሆነው ክብሩን ምናል አየን፣ እናያለን ይላል ኢሳያስ። አየን። ያ መንገድ ጠራጊው ለያዌ የምጠርገው እኔ ነኝ። የመጣውም ያዌ ዓለምን ኃጢአት የሚያሰርየው የሚደመስሰው ማን ነው አለ? ኢየሱስ ነው። ስለዚህ ነቢያቶች ሲጠብቁት ተስፋም ሲያደርጉት ነበር። እምነት ዕብራውያን ምዕራፍ 11 ቁጥር 1 ዕብራውያን ምዕራፍ 11 ቁጥር 1 እምነት ተስፋ ስለምናደርገው ነገር የሚያረጋግጥ የማናየውን ነገር የሚያስረዳ ነው። እነ ኢሳያስ በአይን በስጋ ሳያዩ ተስፋ ሲያደርጉት ሲያምኑት የነበረውን ዮሐንስ ግን ምን አለ? አየን አለ። አየን። እነኛ ይመጣል መንገድ ጠራጊ ለያዌ ይመጣል እያሉ ትንቢት ተናገሩ። በእምነት ምን ሲሉ ነበረ? ሲጠብቁ ነበረ። ያም በእምነት የሚጠብቁትን ሲገለጥ ግን አዩት። አይ በኢሳያስ ጊዜ ኢየሱስ ተገልጧል አልተገለጠም አይደለም፣ በተስፋ ይገለጣል ብለው በተስፋ ይመጣል ይወለዳል ብለው ሲጠብቁት እንዲህ ሲናገሩ ነበር። ትንቢተ ኢሳያስ ምዕራፍ 9 ቁጥር 6 ጀምሮ ለሽማግሌዎችም የተሰበከላቸው በዚህ ነውና፣ ሽማግሌዎች የሚላቸው አስቀድመው ለብሉይ ኪዳን ለነበሩት ማለት ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ በእግዚአብሔር ቃል ያ የእግዚአብሔር ቃል ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። አንድ ልጅ ከአባቱ እንዳለው ክብሩን አየን ይላል።
ዓለሞች በማን እንደተዘጋጁ በእግዚአብሔር ቃል ኢዮብም 34 አካባቢ መዝሙረ ዳዊትም 33 ቁጥር 6 ጀምሮ በሰማያዊዎች የእግዚአብሔር ቃል እንደጸኑ የተናገረው። ስለዚህ የሚታወቅ ነገር ከሚታዩት እንዳልሆነ በእምነት እናስተውላለን እና አቤልን ሌሎችንም እያነሳ ይቀጥላል። ከዛ በኋላ መከራን እንደተቀበሉ ክርስቶስን ተስፋ ሲያደርጉ እንደነበረ። ክርስቲያን ማለት ምን ማለት ነው? ዋብያው አሁን አንተ ክርስቶስ ማለት ክርስቶስ ማለት ነው። ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ምን ማለት ነው እኮ? ምን ማለት ነው? ምን አውቃለሁ እኔ አንተ ምታው ክርስቲያን ማለት ታዲያ ለምን ጠየቅ? ክርስቲያኖች ናቸው አይደሉም ብለህ ለምን ትጠይቃለህ? ክርስቲያን ምን ማለት እንደሆነ ሳታውቅ። እኔ እኮ አሁን የጠየኩህ ሌላ አንተ የምታብራራልኝ እሱ ምን ማለት ነው? ክርስቲያኖች ናቸው አይደሉም ስትል ክርስቲያን ማለት ምን ማለት ነው ብዬ ጠየቅኩህ እኔ። ክርስቲያን ማለት በኢየሱስ ክርስቶስ ያመኑ ማለት ናቸው ነው አይደለም? ምን ብለህ ጎበዝ፣ ቴንኪው። ስለዚህ ምን ይላል አሁን ዕብራውያን በጠቀስኩልህ እምነት ማለት ያላዩትን ያልደረሱበትንም እንኳን በእምነት ተስፋ ማድረግ ነው። ስለዚህ ኢሳያስ ምን ብሎ ያምን ነበረ? መለስክልኝ፣ በቃ ቴንኪው። ስለዚህ በኢየሱስ ማመን ነው ክርስቲያን ማለት ካልከን ቴንኪው። ክርስቶስ እንዳለው ተከተል፣ ክርስቶስን ተከተል። ቆይ አንተ ራስህ አልክ ክርስቲያን ማለት ምን ማለት ነው? እሺ እኮ ከዛ በፊት እኮ ስትሉ ስለሰማሁት ከሆነ አሁን ያልኩት እኔ ደግሞ እያልኩ ያለሁት ቃል በቃል ነቢያቶች ክርስቲያን ሁኑ ትከስራለህ። ጎበዝ፣ በቃ ጎበዝ። ቆይ ፕሊስ፣ ቃል በቃል እያልክ እኮ አማርኛ እየተጠቀምክ ነው። ቃሉን ወቀው። ወይንም ክርስቲያን ማለት ክርስቶስ ተከታይ ማለት ነው፣ ወይንም ደግሞ በክርስቶስ ሚያምን። ስለዚህ ነቢያቶች ያምኑ ነበር ወይ? አብሶሉትሊ ክርስቶስ እንደሚወለድ በስጋ እንደሚመጣ ያምኑ ነበረ። ተስፋ ሲያደርጉ ነበረ። በስጋ ሳይወለድ ክርስቶስ ተወለደ ብለዋል ወይም ደግሞ ክርስቲያን ተብለዋል ወይ? ነቢያቶች አልተባሉ። ለምን? ገና አልተወለደም። ኢየሱስ ክርስቶስ አዳምጣ ይወለዳል ይመጣል ብለው ሲጠብቁ ነበር እንጂ ሳይወለድ ተወልዷል ብለው አይደለም የሚሉት። ተረጋጋ፣ ቆይ። ስለዚህ ኢየሱስ ክርስቶስ የሚለው ስሙ ራሱ ክርስቶስ የስጋው ስም፣ ኢየሱስ የሚለው ስጋው ስም ስለሆነ ገና የሚወለድ ነው የሚመጣ ነው ብለው የሚጠብቁ ናቸው። ቃል ስጋ ሲዋሃድ። ኦኬ፣ ይሄንንስ ትንቢት ተናግረዋል ወይ? በሚገባ ትንቢተ ኢሳይያስ ምዕራፍ 56 ከቁጥር 3 ጀምሮ በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ቤት ስም እሰጣችኋለሁ ብሏቸው ነበር። ምን ሚል ስም ይሰጣችኋል? በቤቴና በአጥሬ ውስጥ የማይጠፋ ስም እሰጣችኋለሁ። ለወደፊት ስም፣ አዲስ ስም እንደሚሰጣቸው ነገራቸው። ኦኬ፣ ቁጥር 6 አካባቢ ያገለግል ዘንድ እግዚአብሔርን ስም ባሪያዎችን የሆኑ ዘንድ ወደ እግዚአብሔር የሚጠጋ መጻተኛ እንዳይረክሱት ሰንበቴን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ከፍ አድርገው ወደ ተቀደሰ ተራራዬ አወጣቸዋለሁ። በጸሎቴም ዝቅ አድርገህ ተቃራኒ። እሺ፣ እግዚአብሔር ሰንበቴን ስለሚጠብቁ ወደ እግዚአብሔር የተጠጋ መጻተኛ በእውነተኛ እግዚአብሔር ከሕዝቡ ይለየኛል አይበል። ጀንደረባም እንሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስም ስለሚያሰኙኝ ነገር ስለሚመርጡ ቃል ኪዳኔንም ቃል ኪዳኔንም ስለሚይዙ ጀንደረቦች እንዲህ ይላል፣ በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያ እና ስም እሰጣቸዋለሁ፣ የማይጠፋ የዘላለም ስም እሰጣቸዋለሁ። ስለዚህ ቤቱን እንደሚመሰርት የማይጠፋ ስምም እንደሚሰጥ ነገረ። ምን ለሚያደርጉት? ቃል ኪዳኑን ለሚጠብቁ፣ ቃል ኪዳኑን ለሚያከብሩ። ኤርሚያስ፣ ትንቢተ ኤርሚያስ ምዕራፍ 31 አንዴ ክፈትልኝ። እነኛ ግን እስራኤላውያን ኤርሚያስ 31 ቃል ኪዳኑ መጠበቅ ስላልቻሉ አዲስ ስም እንደሚሰጣቸው፣ ያም አዲስ ስም ምን እንደሆነ እናያለን። ኦኬ፣ እነሆ ከእስራኤል ቤት እና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ያኛው አልፏል፣ ሕጉን አልጠበቁም፣ እንትን ሆነዋል። ስለዚህ ልጁን ላከ፣ አዲስ ስም እሰጣችኋለሁ፣ አዲስ ቃል ኪዳን ገባላችኋለሁ። ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ
ይህ ስለ እናንተ የሚፈስ ደሜ ነው፣ ይህ ስለ እናንተ የሚቆረስ ስጋዬ ነው። የአዲስ ኪዳን ደሜ የአዲስ ኪዳን ስጋ ይላችኋል አይደል? አዲስ ኪዳንን ያቆማል። አዲስ ቃል ኪዳን እገባለሁ አላል? አዲስ ኪዳን እገባለሁ አላል? ሲበሉም ኢየሱስ እንጀራን አንስቶ ቆርሶም ለደቀ መዛሙርቱም ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ከፍ አድርገው ለኃጢአት ወይርትስ ለኃጢአት ስለ ብዙዎች ለኃጢአት ይቅርታ የሚፈስ ምን የአዲስ ኪዳን ደሜ ይሄ ነው። አዲስ ኪዳን የሚገባበት ወራት ይመጣል። በቤቴና በቅጥሬ ውስጥ በአዲስ ኪዳን ያንን ኪዳኑን ለሚጠብቁ ስያሜ እሰጣለሁ። ማቴዎስ ወንጌል ምዕራፍ 16 ቁጥር 16። በቃ ገብቶኛል። ቆይ በደንብ ትረዳዋለህ። ቤተክርስቲያኑን ይመሰርታል፣ አዲስ ስያሜ ይሰጣቸዋል። አስቀድሞ በተስፋ ሲያደርጉት ለነበሩት ሊጠብቁት ለነበሩት ስያሜ ይሰጣቸዋል። ቤቱን ይመሰርታል። እርሱም እናንተስ እኔን ማን ትላላችሁ ካላቸው በኋላ ደቀ መዛሙርቶቹ አንዱ ኤልያስ፣ አንዱ ኤርሚያስ፣ አንዱ እነኛዎች ይላሉ። እናንተ እኔን ማን ትላላችሁ ይላችኋል። ጴጥሮስ መልሶ አንተ ያው እግዚአብሔር